ነበረ ወደ ፈጣሪነት ተቀየረ እኮ እዚህ ላይ ሱኩ ልቀጥል አንዴ ከጃጋ በዚህ ፖይንት ላይ ኦኬ ቀጥል እሱ ችግር የለውም እሺ እኔ ኢስተርን ኦርቶዶክስ ነኝ እና የምናምነው እግዚአብሔር ተዋህዶ ታምናለህ አዎ በተዋህዶ አምናለሁ ያው በሃይፖስታቲክ ዩኒየን ማለት ነው ሃይፖስታቲክ ዩኒየን ሲሉ አባቶች ሂውማን ኔቸሩን ብቻውን ዲቫይን ኔቸሩን ብቻውን እንደዚህ አይነት ቶክን ነው ሲሪል የተቃወመው አጌንስት ኔስቶሪየስ አይደለ ለዛ ነው አሁን ሃይፖስታቲክ ፐርሰን ሁዱን ነው የሚያወሩት ስለ ሁለቱ ኔቸር ሳይሆን አንዴ ዩናይት ካደረገ በኋላ ስለ ሁለቱ አታወራም ቀደም እንደውም የሆነ ሰው ዩናይትድ ከማረጋቸው ዩናይትድ ከማረጋቸው አይ እንትን ስለተሳሳትክ ነው እኔ እንደዛ አላልኩ ኦኬ ምን ለማለት ፈልገህ ነው እኔ አንድ ከሆኑ በኋላ እየነጣጠልኩ አላወራሁም ግን አንድ ከመሆናቸው በፊት ስላለው ነገር ነው እያወራሁ ያሉት ኦኬ ባይ ዘ ዌይ ፕሪ ኤግዚስተንት የሆነ እንግዲህ according to revelation within the mind of God from the revelation ላይ ማንበብ ጎበዝ ነው በነገራችን ላይ ቀጥል thank you man thank you recognize ማድረግ ትችላለሽ አንቺ ደግሞ እና ሶሪ ፈልጌ ያለ እንግሊዘኛ ማወራው ያው ምን ማለት ነው ያው ምን መሰለህማ እኔ አሁን የኔናንተ ወሬ ቢሆን ኖሮ ችግር የለውም ተደዋውለን እናወራ ነበር ግን ያው ኦዲየንሱንም ማክበር አለብን ግን ቀጥል ያው አንተ ትንሽ እንግሊዘኛ አንተ ስለሚ ቀጥል ችግር የለውም ኦኬ ፖይንቴን ሉዝ እንዳታስደርጊ አዎ እኔ አሁን ምን መሰለክ ድካም እንዳይሆን እኔ ያወራሁት ላይክ ከሁለት ባህሪ አንድ ባህሪ ነው የምታምኑታ ከሁለት ባህሪ አንድ ሃይፖስታቲክ በቃ አንድ ባህሪ እኮ አንድ ባህሪ በቃ ተርሚኖሎጂ እንግዲህ ቋንቋ በጣም ኢምፖርታንት ይሆናል ምክንያቱም ስለ ፎርሙላ እያወራ ስለሆነ ማለት ነው እኮ ምንድነው አሁን ተዋህዶ ማለት ሁለት ባህሪ ነበረ ወደ አንድ ባህሪነት መጣ ነው አይደለ ስግወቃል ኦኬ እሱ የኢትዮጵያን ኦርቶዶክስ አስተምሮ አለ ያው በተዋህዶ የሚያምኑት ያው እሱ ኤክስፕሬሽን አለ ተዋህዶ አታምንም አንተ እኔ ለዛ ነው ፕሪፌስ ያደረኩት ኢስተርን ኦርቶዶክስ ተዋህዶ ካላመንክ ምንድነው የምታምነው አንተ ኢስተርን ኦርቶዶክስ ነኝ ካልሲዶናውያን ነኝ ተዋህዶ ታምናለህ ስልክ አዎ አምናለሁ አልከኝ ካላመንክ ደግሞ ያው ተርሚኖሎጂውን እንግዲህ ያው ዲፋይን እያደረኩልህ የነበረው ሃይፖስታቲክ ዩኒየን አንዴ ከሁለቱ ኔቸር አንድ ፐርሰን ሁድ ተፈጥሯል ለዛ ነው ቅድም እንደውም የሆነ ስለሆነ ሰው ስታወራ ስለመንፈሱ የሆነን ሰው ወደዋለሁ ስትል መንፈሱን ወይም ስጋውን ወይም የሆነ ፓርቱን አጠራም አይደለ the whole person ሁድን ነው ለዛ ኢየሱስ ክርስቶስ ብለን ስናወራ ስሙ ራሱ የሚወክለው the whole person ሁድን ነው ያ person ሁድ ደግሞ the second person of the trinity the logos ነው person ሁድ human nature አስዩም የተደረገ ሀቢቢ ጥያቄያችን እሱ ጋር አይደለም ኦኬ እሺ ክላሪፋይ እኛ የጠየቅነው አሁን ምን መሰለህ ከተዋሃደ በኋላ አይነጣጠልም አይገነጣጠልም ምናምን እሱ አይደለም ጥያቄያችን ከመዋሃዱ በፊት ነው አንድ ከመሆኑ በፊት እሱ ላይ ነው ጥያቄያችን አዎ እሺ እሱ ደግሞ ራእይ መጽሐፍ ላይ ዮሐንስ ምንድነው ጥያቄያችንን ተረድተኳል አዎ እንግዲህ human nature ኤግዚስት አያደርግም ነው አይደለ ሁማን ኔቸሩ ፍጡር ነው ወይስ ፈጣሪ ፍጡር ነው ኦፍ ኮርስ ፍጡር ከሆነ ከዛ አሁን ፍጡሩ ልክ ከመለኮት ጋር ሲዋሃድ ፍጡርነቱ አብቅቶ ፈጣሪ ሆና ዲቪናይዝድ ሆኗል እኮ በቃ ዲቪናይዝድ ምናምን ብለህ አትደበቅ በቃ ፍጡርነቱ አብቅቶ ፈጣሪ ነው እየተደበቅኩ አይደለም ቋንቋ እየተጠቀምኩ ነው ባይ ዘ ዌይ ስታፍ አታኪንግ እኮ አይደለም ምን መሰለህ እኔ ያወራሁት አማርኛ ትክክል ከሆነ አው ትክክል ነው በለኝ አትቀላልጸው ችግር የለውም ስለዚህ ፍጡርነቱ አብቅቶ ፈጣሪ ሆኗል አይደል ፍጡርነቱ አላበቃም ግን ዲቫይን ላይፍን ፓርቲሲፔት እያደረገ ነው ፓርቲሲፔሽን ነው ላንጉዌጅ መሳተፍ ነው እንግዲህ ፓርቲሲፔሽን ዳይሬክት የአማርኛ ትርጉሙን አላውቅም በቃ ፍጡሩ ሲዋሃድ ፍጡርነቱ አላበቃም አየህ መሆንን ሳያበቃ ማንነቱን ሳይክድ ግን መለወጥ ነው
ያመጣው። ፍጡርነቱ ወደ ፈጣሪነት ሲዋሃድ ካልተቀየረ ፍጡሩ ምንድን ነው ታዲያ? በመዋሃዱ ምንድን ነው ያተረፈው? ምንድን ነው የተለየ ነገር ያለው? አዎ ከዛ ፍጡር ከመሆን ማንነቱ ከፍ ያለ ማንነትን አግኝቷል። ምክንያቱም አሁን ከፍ ያለ ፓርቲሲፔት ያደረገው እኮ እሱን ከፍ ያለ እየነገርኩ ነው እኮ ባታቋርጠኝ። አይ ኔቸሩን ነው እንድትነግረኝ የፈለግኩት። ምን ያደርጋል ሳይሆን ኔቸሩ ፍጡርነቱ አብቅቶ ከፍ ሲል ኔቸሩ ወደ ምንነት ተቀየረ። ፍጡርነቱ አላበቃም ብዬ እኮ እየነገርኩ ነው። ለምን እኮ ታዲያ አልተቀየረማ? ታዲያ እኮ ምንነቱ አልተቀየረማ። የሆነ ነገር ይኸውልህ፣ በክርስትና ሃይማኖት ዩኒቲ ሲመጣ ማለት ነው ማንነትን ኮንሱም ሳያደርግም ችግር የለውም። ዩኒፋይ አድርጎ የሚይዝ ሃይማኖት ብቸኛ ክርስትና ብቻ። ከፍ ይበል እንደፈለክ ይሁን። ታመልከዋለህ ሰውነቱን የክርስቶስን ይኸውልህ ለዛ ነው ቅድም እሱን ይሄንን እየመለስኩልህ። ችግር የለውም። አንድ ላይ ሰውነቱን ብቻውን አታወራ። ፐርሰን ሁሉ ከመለኮቱ ጋር አንድ ላይ ታመልከዋለህ ፍጡርነቱን። ፐርሰን ሁሉን አመልከዋለሁ። አስዩም የተደረገውን ኤቭሪቲንግ ነው። ክርስቶስ በስጋ የተገለጠውን ክርስቶስን አመልከዋለሁ። ታዲያ ፍጡርነት አለ ሀቢቢ፣ ፍጡርነት አለ። የተፈጠረውንም ታመልከዋለህ። አዎ በቃ እኮ ስለዚህ ፍጡር ታመልካለህ ማለት ነው አንተ። ፍጡርነቱን አይደለም እየተመለከ ያለው። ፍጡርነቱ ያገኘው አሁን ይሄንን አምልኮ የሚያገኘው ፐርሰን ሁዱ within the personhood participate ስላደረገ ነው። within the participation ነው። not only that ስላደረገ ፍጡርነቱ ከአምላክነቱ ጋር መመለክን አንድ ላይ ያገኛል። አንተም በመለኮትነቱ በኩል ፍጡርነቱን ስለሚደርሰው ታመልከዋለህ ማለት ነው። ይኸውልህ ኢየሱስ ክርስቶስን ስታወራ ፐርሰን ሁዱን ነው እያወራ ያለው እኮ። ገባኝ። እዛ ውስጥ የተፈጠረ ሰውነት አለ። እሱንም አንድ ላይ ታመልከዋለህ። ካልነጣጣልብህም አስዩም የተደረገውን አንድ ላይ ስለምታመልክ በአንተ አምልኮ ውስጥ ፍጡርም አለበት ማለት ነው። ያንን ኮሚኒኬት አድርጓል። ይሄ ነው ባይዘው እኮ ይሄ እምነት ነው ባይዘው። የክርስትና እምነት ማለት እግዚአብሔር ክብሩን ከፍጥረት ጋር ሼር ያደረገበት ነው። ለዛ ነው ኢየሱስ ክርስቶስ ስጋ ለበሰ ማለት ዲቫይን ላይፉን ከክሪኤሽኑ ጋር ኮሚኒኬት አድርጎ የራሱ አደረገው። ሪዲም ለዛ ነው በክርስቶስ ነገርን ሰማይና ምድርን መጠቅለል ማለት ይሄ ነው የክርስትና ሃይማኖት ማለት። ለዛ ነው አምላክ ሰው ሆነ፣ ሰው አምላክ እንዲሆን ብሎ አትኔሽስ በማክሲሙም የሚያስቀምጥልን ማለት ነው። አሁን ለዚህ ነው ትልቅ ክብር አለ። ኢየሱስ ክርስቶስ አምጥቶ የሰበከው ባይዘዌይ ስለ ኤንጅል ምናምን እያልክ ቅድም ስታወራ የነበረው ደግሞ the gospel according to Matthew ነው። it's not Matthew's gospel ምናምን it's kata Mateo, it's kata Marcos. And now, according to these people, this life that they're telling you about is God walking on earth. Humanity, this is the news. Okay, the life of Christ is the news. That's why it's a biography. Okay, another more direct report. ከነዚህ ዶክመንቶች ሌላ ማለት ነው like prior to Islam እንደዚህ አይነት ቲዮሪ ያመጣ ሌላ ማናል? ሌላ ሂስቶሪካል ዶክመንት ልታመጣ ትችላለህ? አሰብኩ ወፍ ቀጥል። እንዴት ነህ? ወሳብሮ የገባሁት የኤስተርን ኦርቶዶክስ ነኝ ስላልክ ነው። እና አንተ የምትቀበለው ሂፖስታቲስ ነው ወይስ አንሂፖስታቲስ ነው የምትቀበለው? ኢስተርን ኦርቶዶክስ የሚቀበለው አንሂፖስታሲስ ነው የሚቀበለው። ሂፖስታቲስን አይቀበልም። የኢስተርን ኦርቶዶክሶች ሂፖስታሲስን ይቀበላሉ አይደል? አዎ ሂውማን ኔቸሩ ሂፖስታሲስ ነው አስዩም የተደረገው። ለዛ ነው ፐርሰን ሁሉ ኢየሱስ ሙሉ ሰው ነው ሲባል ሂማን ፐርሰን አለው። አዎ ኤቭሪቲንግ ነው ያለው። ሂውማን ዊል አለው፣ ሂውማን ፐርሰን አለው። አይ ኢስተርን ከሆንክ የለውም እኔም እስከማውቀው ድረስ ፐርሰን። ለዛ ነው ኤን ሂፖስታሲስ እኮ የሚለው እኮ እሱ ነው እኮ። ኤን ሂፖስታሲስ ያለው እኮ የእንትን ነው። ኤን ሂፖስታሲስ የሚሆነው ኢንዲቪዜ ስላደረገ ነው። በእናንተ እምነት መጀመሪያ የነበረው ዲቫይን ፐርሰን አለ አይደለ? አዎ ሂውማን ፐርሰን የለውም፣ ግን ሂውማን ኔቸር በዲቫይን ፐርሰን ላይ ኢንዲቪዜት አደረገ አይደለ? እንደዛ ነው ትምህርቱ እኮ ኢስተርን ላይ
ሂማን ኔቸሩ የዲቫይን ፐርሰንን ሰብሲስት አደረገ ነው አይደለ ትምህርቱ? ሂማን ኔቸሩ ዲቫይን ላይፍን ሰብሲስት አደረገ። አዎ you can say that እኮ እንደዛ ነው። የኢስተርን እንደዛ ነው። የኦሪየንታል ልዩነቱ እና የእናንተ ሃይፖስታቲስ የሚባለው ነገር ፕሮሶፒክ ዩኒየን እና የሃይፖስታቲስ ዩኒየን የሚባል ነገር አለ። የንስጥሮስ ፕሮብሌሙ ፕሮሶፒክ ዩኒየን አይደለም አይደለ? ሶሪ ፕሮሶፒክ ዩኒየን ላይ ችግር የለበትም አይደለ? ንስጥሮስ ንስጥሮስ የለበትም። ኮስ ሃይፖስታቲክ ዩኒየን ላይ ነው ችግር የፈጠረው። ንስጥሮስን ስታወራ ንስጥሮስ ዊርድ ፊገር ነው። ምክንያቱም በሁለት ኤክስትሪሞች ልታየው ትችላለህ። አሁን ኢቭን ቱ ዘ ፖይንት ካልሲዶናዊ ነው የሚሉም ሰዎች አሉ እና ንስጥሮስ ቪዎቹ የሆነ ኮምፕሮማይዝ ሆነዋል። ይገባኛል። ግን አሁን ጉባኤውን በ431 የተካሄደውን የኤፌሶንን ጉባኤ መሰረት አድርግና እዛ ላይ ሲወገዝ ሂፖስታቲስ ዩኒየን ሲል ንስጥሮስ ቄርሎስ ያንን ሲል እሱ ሂፖስታቲሱ ሁለት የተለያዩ ሂፖስታቲስ ናቸው ብሎ ነው የሚያምነው አይደል እንዴ? ኢንተርቼንጅ የአብ ልጅና የማርያም ልጅ ሁለት የተለያዩ ልጆች ናቸው። ሁለት ሂፖስታቲስ አለ። ያ ደግሞ ኢየሱስን ሁለት ያደርገዋል። ስለዚህ ብለው አገዙት። በኋላ ላይ ደግሞ መሻሻል ነበረበት ብለው በ451 ላይ የኬልቄዶን ጉባኤ ላይ ተሰብስበው ምን አደረጉ? አውጣኬ የሚባለው መለኮት ስጋን መጣና ዋጠው መጠጠው የሚል ትምህርት አስተማረ። ሞኖፊዚስ የሚባለው ማለት ነው። ያ ሞኖፊዚስ የሚባለውን ነገር ለማውገዝ ጉባኤው ተሰብስቦ መጨረሻ ላይ ኢየሱስ ኤን ሂፖስታቲስ ነው ያለው፣ አንድ ሂፖስታቲስ ነው ያለው፣ ያም ዲቫይን ሂፖስታቲስ ነው። ነገር ግን ከማርያም የወሰደው ሂማን ኔቸርን ብቻ ነው። ስለዚህ በአንድ ፐርሰን ውስጥ ሁለት ባህሪ አለ ብሎ ሲያስተምር ዲዮስቆሮስ የሚባለው ደግሞ አይ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ወይም ደግሞ ከሁለት ሃይፖስታቲስ አንድ ሃይፖስታቲስ፣ ከሁለት ፊዚስ አንድ ፊዚስ እና ሚያፊዚስ የሚለውን አደረገ። በኋላ ላይ የአውጣኬም ትምህርት የዲዮስቆሮስም ትምህርት በ451 ተወግዞ ተለየ። የዲዮስቆሮስን ትምህርት የሚከተሉ በአጠቃላይ ኦሪየንታል ይባላሉ፣ ጽባውያን ይባላሉ። ዲዮስቆሮስ ትምህርቱ ካልሲዶን ላይ አልተወገዘም። ወይ አስ አ ፐርሰን ነው የተወገዘው? አይ ተወግዟል። ለመሰለ እንደዛ ነው ማስረጃ አለኝ። ችግር የለውም። እሱ 451 ላይ የነበረው እሱ አልቀበልም አለ ያንን ነገር ማለት ነው። መጨረሻ ላይ እንደውም ምን አደረጉት? በኢትዮጵያ ሂስትሪ ላይ እንደውም እውነት ይሁን ውሸት ይሁን አላውቅም፣ ጥጥ ምንድነው ፂሙንም ነጭተውት ጥርሱን አርግፈውታል የሚል ነገር ያወራሉ ኦርቶዶክሶች ማለት ነው፣ የኦሪየንታሎች ማለት ነው። ስለዚህ ዋናው ነገር ምንድነው? አሁን አንተ የምታምነው አይነ ሂፖስታቲስ ነው ራሱ ማለት ነው፣ ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም አይደል ኢየሱስ? ግን ይሄ ዳያሎግ ይቀጥላል። እዛ ካውንስል ላይ ብቻ የሚያበቃ አይደለም። ነገሮች አይደለም ይቀጥላል። አሁን ያዝልኝና ኢየሱስ ሂማን ፐርሰን የለውም አይደል? የሰው ማንነት የለውም። የሰው ማንነቱ አስዩም የተደረገው በዲቫይን ፐርሰን ነው። ስለዚህ ፐርሰን የሰው ማንነቱ የለውም ነው እኮ የምልህ እኮ። ኤን ሂፖስታቲስ ነው ወይስ አን ሂፖስታቲስ ነው አንተ? ኤን ሂፖስታቲስ ነው እያልኩ ነው። ስለዚህ ኤን ሂፖስታቲስ አይደለም፣ አን ራሱ ማለት ኢየሱስ የኬልቄዶን ጉባኤ ነው የኬልቄዶን ጉባኤ የሚያወራው ኢየሱስ አንድ ፐርሰን ብቻ ነው ያለው። በአንድ ፐርሰን ውስጥ ሁለት ባህሪ አለ፣ አንደኛው ዲቫይን ነው፣ አንደኛው ሂማን ነው የሚል ነው። የኦሪየንታሎች ደግሞ የሚያወሩት ከሁለት አካል ወይም ከሁለት ሃይፖስታቲስ አንድ ሂፖስታቲስ ከሁለት ባህሪ እና እንደዛ ነው ብለው የሚያምኑት፣ ከሁለት ባህሪ አንድ ባህሪ ነው ብለው የሚያምኑት። ስለዚህ ኢየሱስ ያለው ፐርሰን ዲቫይን ፐርሰን ብቻ ነው፣ ሂማን ፐርሰን የለውም ነው ብላችሁ የምታምኑት አይደል? ሂማን ፐርሰን ሂማን ፐርሰን ከሰው ሂማን ፐርሰን ወስዷል? ነው ሂማን ፐርሰን የለውም፣ ጭራሹ ነው የለውም። ያለው ዲቫይን ፐርሰን ነው። ዲቫይን ፐርሰን መጥቶ ሂማን ኔቸርን ብቻ ነው የወሰደው። ከማርያም የወሰደው ሂማን ኔቸርን ብቻ ነፍስና ስጋን ብቻ ነው የወሰደው እንጂ ዲቫይን ፐርሰን የለውም። እኔ ለምሳሌ ዲቫይን ፐርሰን አለኝ፣ ማነው ሂማን ፐርሰን አለኝ። ሶሪ ሰው ስባል ሙሉ ሰው ነኝ። ራሱ ማንነትም ምንነትም አለኝ የሰው። ኢየሱስ የሰው ማንነት አለው? የሰው ማንነቱን የወሰደው ዲቫይን ሎጎስ ነው። ስለዚህ የዲቫይን ሎጎስ የለውም እንጂ ዲቫይን ሎጎስ ነው ራሱ የነበረው ፐርሰን ስለሆነ ከሂማን ፐርሰን የወሰደው ነገር የለም ብላችሁ ነው የምታምኑት ኢስተርኖች?
ያ ሰፓሬት ፐርሰንሁድ የለውም። ሂውማን ኔቸሩ ሰፓሬት ፐርሰንሁድ ስለሌለው ሴፓሬት ነው እኮ አይደለም እኮ ሲጀመር ከመነሻውንም ሂውማን ፐርሰን የለውም። በእናንተ ትምህርት ጠይቀታል ኪድና ያ ለዛ እኮ ነው አሁን ያ the seed that seed is the divine logos okay እኮ ዲቫይን ሎጎስ ነው። ዲቫይን ሎጎስ እኮ ማለት ዲቫይን ፐርሰን ነው አይደል እንዴ? አብጋ የነበረው ስለዚህ ዲቫይን ፐርሰን መጥቶ ሂማን ፐርሰንን ሳይሆን ሲወሰደው ሂማን ኔቸርን ነው የወሰደው። what's your conclusion? what's your point? እኮ እሱ ነው እኮ እሱ መጀመሪያ ተስማማልኝ መጀመሪያ I gave it to you bro ስለዚህ ሂማን ፐርሰን ኢየሱስ የለውም አይደል? ሙሉ ለሙሉ ኢየሱስ ክርስቶስ ስትል you're talking about a divine person. እኮ ዲቫይን ፐርሰን እንጂ ሂማን ፐርሰን የለውም ብለህ አስምርልኝ ነው ያልኩህ እኔ። ያ ሂውማን ኔቸሩ ዲቫይን ፐርሰንሁድ ነው ያለው። ይሄ ሰመሪ እንግዲህ ካልገባ አይደለም እኮ ሂውማን ፐርሰን የለውም ብለህ ልክ ኤስተርኖች እንደሚያምኑት ቼክ አድርግልኝ አንዴ። እኮ አልኩህ እኮ እሱን እኮ ሰጠው። ኦኬ ጥሩ እሺ። ዲቫይን ፐርሰኑ ከአብ ይበልጣል ወይስ ያንሳል? ዲቫይን ፐርሰኑ ከአብ ያንሳል ኦንቶሎጂካሊ? ኖ ኦፍ ኮርስ ናት። ኢኳሊቲ እሱን ዮሐንስ ወንጌል ለመቀማት ሳይቆጠር ብሎ ፊልጵስዩስ ላይ ነው። ኦኬ እሺ ተው ችግር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ይላል። እኔ የሚለው ምንን ነው ታሳቢና ዋቢ ያደረገው? ፐርሰንን ነው ወይስ ኔቸርን ነው? ኢየሱስ ክርስቶስ within the economy of the Trinity ራሱን ባዶ አድርጎ ሲመጣ በዛ ኢኮኖሚ ውስጥ he submitted himself to God the Father እና ነው አልጠየቅኩም። እሱን አልጠየቅኩም። እንመጣበታለን። ኢኮኖሚ ነው ወይስ ኦንቶሎጂካል ነው የሚለው እንመጣበታለን። ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን ላይ አሁን አውትዋርድ ፈንክሽን ላይ እኮ ሶስቱም አንድ ናቸው፣ ልዩነት የላቸውም። ኢንዋርድ ፈንክሽን ላይ ነው የሚለያዩት። ኢኮኖሚክ ላይ ምንም ልዩነት የላቸውም። በኢኮኖሚክ አንድ ነው። ቸርች ፋዘርስ እንደዛ ብሎ ነው ያስቀመጡት። አይነጣጥሉትም። የተለያየ ሮል አላቸው ምናምን የሚለው የሶሻል ትሪኒቲ ነው፣ ፕሮቴስታንት ጋር ነው ያለው፣ እናንተ ጋር የለም። አሁን ተመለስ። ኢኮኖሚክ ትሪኒቲ ላይ ምንም ልዩነት የለም። እንደዛማ ካልክ ወደ እንትና ልትመጣ ነው፣ ወደ የተወገዘው በ381 ላይ የተከሰው አቡልናሪዮስ የሚባል አለ። እሱ ነው እንደዛ ያለው። ኢኮኖሚክ ትሪኒቲ ላይ ይለያያሉ ብሎ ያስተማረው ማለት በኢኮኖሚክ ትሪኒቲ አውትዋርድ ፈንክሽን ደግሞ በአጠቃላይ ፍጥረትን በመፍጠር በሮል በምናምን ነገር በአጠቃላይ ነው፣ በውጫዊ ነገር ነው። በውጫዊ ግብር ሲሰሩ ምንም ልዩነት የላቸውም። ኢኮኖሚክ ትሪኒቲ ላይ ምንም ፈንክሽናልና ሮል የሚባል ነገር የለም። ኢንዋርድ ፈንክሽን ላይ አወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በሚለው እዛ ላይ ልዩነት አለ፣ ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢንዋርድ እና አውትዋርድ ፈንክሽን ላይ ማለት ነው። አሁን እሱ አይደለም ነጥብ የኔ ጥያቄ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ወይም ደግሞ ኤጎ የሚለው የግሪከኛው ቃል ምንን ታሳቢና ዋቢ ያደረገ ነው? ፕሮሶፖንን ነው ፊዚስን ነው ታሳቢና ዋቢ አድርጎ የመጣው? ሶሪ ይቅርታ አንዴ ድገምልኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ ወይም ደግሞ ኤጎ በሚለው ቃል ላይ ኤጎ የሚለው ቃል ሲመጣ ግራማቲካሊ ፕሮሶፖኑን ታሳቢና ዋቢ አድርጎ የሚመጣ ነው ወይስ ፊዚስን ታሳቢና ዋቢ አድርጎ የሚመጣ ነው? ሶሪ አይ couldn't follow you አንዴ ድገምልኝ one last time። ምን አልተሰማ ሆኖ ነው ወይስ አልገባ ብሎ ነው? ኖ እዚህ ጋር something distract የሚያደርገኝ ነገር ስለነበረ ነው environment። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና ሲል እኔ የሚለው በግራማቲካሊ ፕሮሶፖንን ታሳቢና ዋቢ ያደረገ ነው ወይስ ፊዚስን ታሳቢና ዋቢ ያደረገ ነው? That's a good I'll give it to you። ጥሩ ጥያቄ ነው። ጥያቄው ግልጽ ነው እኮ የሶር ነው። ከሌን እንድትለኝ ነው። ፕሮሶፖንን ነው ወይስ ፊዚስን ነው? ፕሮሶፖንን ነው ወይም ፊዚስን ነው? ይኸውልህ ጌታችን according to the fathers የትኛውንም ነገር አንተ ነው እየጠየኩ ያለሁት እኮ። እኔ ደግሞ ኢስተርን ኦርቶዶክስ ነኝ ብያለሁ። እኔ ስመልስ according to the fathers
ይኸውልህ በኢስተርን ኦርቶዶክስ አግባብ አድርጌ ነው እንትን የምልህ። ጥያቄውን ስጠይቅ የትኛውን ነው ታሳቢና ዋቢ ያደረገው? ፕሮሶፖኑን ነው ወይስ ፊዚክስን ነው? የትኛውን ነው ንገረኝ። ሃይፖስታሲሱን ነው የሚሆነው። ምክንያቱም ሃይፖስታቲክ ፕሮሶፖኑን ከሆነ ሃይፖስታቲስ ማለት ፕሮሶፖን ነው። ያው ተግባባን። ፕሮሶፖኑን ከሆነ ሃይፖስታቲስ ማለት ፕሮሶፖን ነው። ያው እንግዲህ ተርሚኖሎጂ ላቲን ተርሚኖሎጂ ነው ፕሮሶፖን። ስሪ ሃይፖስታቲስ አለ ስትሉ ምን እያላችሁ ነው ያላችሁት? you can use it I prefer hypostasis just ችግር የለም። ሃይፖስታቲስ በለው ፕሮሶፖን በለው። እሺ ሃይፖስታቲስ ብለህ ያዘው። ስሪ ሃይፖስታቲስ አለ ስትል ምንድን ነው? ፐርሰኖች አሉ ማለት ነው። ስለ ፐርሰን ማለት ማንነት ነው አይደል እንዴ? አዎ። ስለዚህ ማንነት ማለት ነው። ስለዚህ ማንነት ከሆነ ከዛ ማንነት ውስጥ እኔ የሚለው ማንነትን ታሳቢና ዋቢ ያደረገ ከሆነ የኢየሱስ ማንነቱ ከአብ ያንሳል ወይ? አዎ within the economy not in nature አየህ፣ ምንነት ላይ አይደለም within the economy of the በማንነቱ ከአብ ያንሳል ወይ ነው ጥያቄው። as the son ዲቫይን ሰን ያ መለኮታዊ አካል ከአብ ያንሳል። not in nature እሱ ነው ዲስቲንክሽኑ። እኔ ኦንቶሎጂካል አላልኩም። ኦንቶሎጂካሊ ሰቦርኔት ያደርጋል አላልኩም። ግን ኦንቶሎጂካሊ ሳይሆን ፈንክሽናል ሰቦርኔሽን አለበት ኢየሱስ። within the economy of the በቃ እንደዛ ከሆንክ የእንትና የአርጌንስ ትምህርት ነው የምታስተምረው። የምን አስተምሮ? ተመልከቱ ያጀማ። ቆይ አንዴ ግልጽ ላድርግላችሁ። ያጀማ እንግዲህ እየሰማችሁ ነው ያላችሁት። ኤስተርን ኦርቶዶክሶች እንደዛ ብለው አያምኑም። ኦርቶዶክስ ካቶሊክ አያምኑም እንደዛ። ኦርቶዶክሶች ኤስተርኖችም ዌስተርን ምንድነው ኦሪየንታሎችም እንደዛ ብለው አያምኑም። አንተ በእንትን ፕሮሶፖኑ ላይ ፈንክሽናል ሰቦርዲኔሽን አለ ብለህ ታምናለህ? አለ ወገናችን ሚት አድርገሃል። ሶሪ ይቅርታ። ግሬጎሪ ኦፍ ናይዚያንስን እያነበብኩ ነበር። when he says እኔ ምን ጥያቄ ይኸውልህ አንብብልኝ ስለ ነው የምትለው እኮ ነጥቡ ላይ የምትመጣው የጠየኩን ጥያቄ ላይ አተኩረህ እንትን ማለት ያለ ማብራሪያ ስፈልግ እጠይቅሃለሁ በቦታው ከቸርች ማለት ነው እኮ ዳያሎግ እያደረግን አይደለ እንዴ? እኮ ዲያሎግ ስናደርግ ጥያቄው ላይ ፎከስ አድርጋ በሄረስ እኮ አኪዩዝ አደረከኝ። አባቶችን እንድጠቅስ እንኳን እንትን ብለህ ለምን ትጠቅስልኛለህ? እኔ ስፈልግ ነው ማስረጃ ስጠይቅ እኮ ነው እንደዛ የምጠቅሰው። ኦኬ አንተ የፈለከውን ነው ማለት ነው። ኖ አይ ጥያቄ ስጠይቅ ጥያቄውን ነው አድሬስ ማድረግ ያለብህ። ጎርጎርዮስ ዘንዚናዙ፣ ጎርጎርዮስ ዘኑሲስ፣ የቂሳሪያው ባስሊዮስ ብዬ ማስረጃ ስጠይቅ ትሰጠኛለህ ለኔ ሲያስፈልገኝ ማለት ነው። አሁን ለጠየቀኝ ጥያቄ ፈንክሽናል ሰቦርዲኔሽን አለ አልከኝ እኮ። አዎ እሱን ያንን ሰቦርዲኔሽን ያለው ኢኮኖሚ ኦፍ ዘ ትሪኒቲ within the salvation economy of God። ስለዚህ ፈንክሽናል ሰቦርዲኔሽን the son and the father ፈንክሽናል ሰቦርዲኔሽን ካለ ሞናርኪካል ትሪኒቴሪያን ቴዎሎጂ ታውቃለህ አይደል? አዎ ሞናርኪ ኦፍ ዘ ፋዘር ሌላ ነው እሱን አልጠየቅኩም እኔ። እሱ ደግሞ ሞናርኪ ኦፍ ዘ ፋዘር የሚሰራው ደግሞ ኦንቶሎጂካል ትሪኒቲ ላይ ነው። ተሳስተሃል። ሞናርኪ ኦፍ ዘ ፋዘር የሚሰራው አይደለ? እነዚህ ላይክ አሁን እንደዚህ ዲስቲንክሽን እየከፈልክ እንትን የምትላቸው ነገሮች all related። ሞናርኪ ኦፍ ዘ ፋዘር የሚሰራው ኦንቶሎጂካል ትሪኒቲ ላይ ነው የሚሰራው። ያ ደግሞ ኢተርኒቲ ውስጥ ነው ያለው። ስለዚህ አያስኬድም ራሱ። እኔ አሁን የጠየቁ ጥያቄ ፈንክሽናል ሰቦርዲኔሽን አለ ብለህ ስላልከኝ ፈንክሽናል ሰቦርዲኔሽን ላይ ኢኮኖሚክ ላይ ነው ያለው ወይስ ደግሞ ኦንቶሎጂካል ላይ ያለው ወይስ ደግሞ ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው ሰቦርዲኔሽኑ? ሶሪ ይቅርታ፣ ፈንክሽናል ሰቦርዲኔሽን አለ ብለኸኛል አይደለ? አዎ። ሰቦርዲኔሽኑ ያለው ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? ማለት ኢንዋርድ እና አውትዋርድ ብለህ ዲስቲንክሽን የምትፈጥረው ኢንዋርድ ፈንክሽን አታውቅም? ቴዎሎጂ ላይ ኢንዋርድ ፈንክሽን እና አውትዋርድ ፈንክሽን የሚባሉት አይ ዶንት ኖ የት ቴዎሎጂ እንደተማርክ ብራዘር። ብዙ ኢኮኖሚ ትሪኒቲ የምትለው በቃ እንግዲህ ያው ኢንዋርድ ፈንክሽን ማለት ውስጣዊ ግብር ማለት ነው። ውስጣዊ ግብር ማለት ደግሞ ኢኮኖሚክ ትሪኒቲ ሳይሆን ኦንቶሎጂካል ትሪኒቲ ነው። ኦንቶሎጂካል ትሪኒቲ ኢንዋርድ ፈንክሽን የሚባለው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚባለው ነው። ይሄ መጀመሪያው ኤሚነንት ማለት ነው። ኤሚነንት እና ኢኮኖሚክ ኢንዋርድ ፈንክሽን ይባላል። ኢንዋርድ ማለት ኤሚነንት ማለት ነው።
ኦንቶሎጂካል ትሪኒቲ ብላ ያዘው ወይ በቀላሉ። ኦኬ ተርሚኖሎጂ ዲፍረንሶች አሉ ቲዮሎጂካል ኮሚኒኬሽን ላይ እኮ ኦንቶሎጂካል ትሪኒቲ ማለት ቅድመ ዓለም የነበረ ነው አይደል? ኦንቶሎጂካል ትሪኒቲ that's yeah ከዛ በኋላ ፈንክሽናል ትሪኒቲ ላይ ደግሞ ማን ፈንክሽናል የኢኮኖሚክ ትሪኒቲ ላይ ደግሞ የሚባለው አውትዋርድ ፈንክሽን ይባላል። ለያዘው ለማንኛውም እንትን አውትዋርድ ፈንክሽን ወይም ደግሞ የውጭ ግብር የሚባል ነገር አለው። ተርሚኖሎጂ ዲስቲንክሽን ነው። እሺ ኢኮኖሚካል ትሪኒቲ አብ ወልድ መንፈስ ቅዱስ ይለያያሉ በኢኮኖሚክ ትሪኒቲ? of course that's why they are three። እሺ ኢኮኖሚ አይደለም ኢኮኖሚክ ትሪኒቲ ነው ያልኩ። ልብ አድርጎ ያ ጀማ ኢኮኖሚክ ትሪኒቲ ነው ያልኩ። ኢኮኖሚክ ምንድን ነው? ይኸውልህ ሶስትነታቸውና አንድነታቸው ፔሪኮሬሲስ። ኢኮኖሚክ ትሪኒቲ ምንድን ነው እየጠየኩ ሲምፕል አድርገህ ንገረኝ። ኢኮኖሚክ ትሪኒቲ ማለት ምን ማለት ነው? እግዚአብሔር ሂዝ አክቲቪቲ ዊዚን ዘ ክሪኤሽን ማለት ነው። ስለዚህ ከክሬሽን በኋላ ነው። ስለዚህ ልዩነት የለውም። በክሬሽን ውስጥ ልዩነት አላቸው አብ ወልድ መንፈስ ቅዱስ አይነት like why are you like የሆነ as if you're bombarding me with questions ምናምን ተረጋጋና ሌትስ ዳያሎግ ማለት ነው። what's your point? ኢኮኖሚክ ትሪኒቲ ሰመራይዝ አድርግ። what's your point? ከዛ በኋላ let me respond። no አልተበሳጨውም አይደለም። ይኸውልህ አሁን ተጠቀመው ቃላት ጭቅጭቅ እንዳናደርገው ባክ ኤንድ ፎርዝ ማለት ነው ስሙዝ ለማድረግ አትበሳጭ። ጦስን አልተበሳጨውም እያልኩ እኮ መበሳጨት የለብህ። ሳውንድ ትራክ ነው እኮ ያያየሁት ያለው ቦቦቦቦቦ አልክ በአንድ ጊዜ እና እንደዛ ሳይሆን አንድ ልድገምልህና ቦቦቦቦ አይታወቅም ለአንተ። አሁን ኢሞሽናል እየሆንክ ነው ያለው። እኔ ኢሞሽናል ማለት ሆነ ዳይሬክትሊ ኮሚኒኬት እያደረኩ ነው ብራዘር። አፕሮቻችንን እንድናስተካክለው ልጆቹ ጋር አይ በቃ አልጠቀመህም ማለት ነው። ደግሞ አንድ ሰው ማናደድ ከሆነ ማቆም ነው ያለብኝ። አልተናደድኩም ብሮ። ቀጥሉ ጃቢር አውራው። what okay anyways my point was እኛ ኢየሱስ ክርስቶስን እናመልካለን ስንል አንዴ እንትን ከኡስታዝ ጋር ተረጋግታችሁ ቱ ዘ ፖይንት ለማውራት ሞክሩ። እሺ ለማውራት እየሞከርኩ ነው። ስጀምር ኢንተራፕት ያደርገኛል በሌላ ቱ ዘ ፖይንት ለማውራት ሞክር። ቱ ዘ ፖይንት በቃ ያወራክ አካባቢ ለማውራት ሞክሩ። ፍሎ ኦፍ ቶት ኖሮት ኮሄሲቭ የሆነ ኮሚኒኬሽን እንዲሆን በጣም 10 ኢንተራፕሽን ከሚኖር ሌቲም ቱ ዘ ፖይንት ካወራ አይ ዊል ሊስን አቆም። ምን ታረጋለህ መሰለህ? እኔ ደግሞ ሪስፖንስ አደርጋለሁ፣ እሱ ደግሞ ያቆማል። እሺ እኔ የመሰለኝን ነገር ልንገር፣ የሚያግዝህን ነገር። ኡስታዝ ጥያቄ ሲጠይቅህ ጥያቄውን ድገምልህና ይሄንን የጠየቀኛ በለው። ከዛ አው ካለክ በቃ ሂድበታል እንድትግባቡ ማለት ነው። በቃ ኡስታዝ ቀጥሉ በዚህ አካሄድ። ሶሪ ኢሞሽናል የሆንኩ ከመሰለው I was not emotional just እንትን ቱ ዘ ፖይንት ሳታወራ ስቀር እንደዛ ይመስላል። ቆይ ኡስታዝ ይመለስና ከሱ ጋር ታወራለህ። ፖይንት እያወራሁ መስሎኝ ነበር። እኔ የምታወሩት ወሬ ስለአንተ የሆነ ሰው ሜንሽን አድርጎ ነበር የሆነ ቤት እያወራሁ እና ሰማለሁ። you're a convert አይደለ from Christianity? ኡስታዝም ነው። ኧረ እባክህ አይ እኔ እኮ ስለተመቸኝ ነው የገባሁትም። እራሱ ሲጀምር ጀምሮ ባይመቸኝ አልገባም ነበረ። አንደኛ ኤስተርን ነኝ ሲለኝ ኤስተርኖች በጣም እንትን ናቸው፣ ሞር ቴዎሎጂካል እንትናቸው ዲፕ ነው፣ እንደ ኢትዮጵያ ውስጥ እንዳሉት አይደለም ራሱ። ስለዚህ ያለኝ አማራጭ ምንድነው? ከነሱ ጋር ማውራ ሞር እንግባባለን፣ ጥያቄም ለመጠየቅ ምናምን ነገር አዳዲስ እውቀቶችንም ለመማርም ጭምር ነው ስጠይቅ የነበረውት እና ከዛ አንጻር ነው። ፎሎ አድርገኝና ሌላም ቀን ማውራት እንችላለን። እና በዚህ ዙሪያ ላይ በደንብ ነገረ ክርስቶስ ላይ ወይም ክራይስቶሎጂ የሚለው ላይ በደንብ ጥርስና ምላሱን እየነቀስና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከታለን። እሺ ቴንክ ዩ ይመች ብራዘር፣ ተመችተኛል። ቴንክ ዩ አሪፍ። እንግዲህ ያው እንዳጠናው ኦብቪየስ ነው እና አም ኦፕን ለመማማር በጣም እኔም ደስ ይለኛል። እና ደግሞ ስለጠይቅ ሞር ቴዎሎጂካሊ የሆኑ ነገሮችን ነው። ምክንያቱም መጀመሪያ ስታወራ በጣም እንግሊዝኛ እያበዛ ስታወራ ኤስተርኖች በጣም እንግሊዝኛ እያበዙ ነው የሚያወሩት አብዛኛው ማለት ነው። እና ያ ነገር ደግሞ ምንድነው ከማጥናታቸው የተነሳ ነው። ምክንያቱም አንዳንዴ ተርሞቹን አማርኛ ላይ አታገኘውም እንደዚህ ቴዎሎጂው ማለት ነው። ከዛ እንዳትቸገር ስለፈለኩኝ ነው የገባሁት የነበረውና ባይመቸኝ አልገባም ነበረ። ግን መጨረሻ አካባቢ ላይ ግን የሆነ እንትን ስትል እኔ ምክንያቱም እንትኑ አይደለም ኢላማዊም አይደለም ሰው ማብሸቅ፣ ማናደድ፣ ማሸነፍ ምናምን የሚባለው ነገር እንደዛ ከሆነ የሃይማኖቱና መንፈሳዊነቱ ይጠፋል።
ጥቅም የለውም። አንደኛ ኢጎይስቲክ ነው፣ ኢጎሴንትሪክ ነው የሚሆነው። እኛ ደግሞ የምፈልገው ቴዎሴንትሪክ ነው። እዚህ ጋር ማለት ሊላይ ተብሎ ነው እዚህ ጋር የተቀመጥ ነው ለማለት ፈልጌ ነው። ፎሎ አድርገኝ፣ አዳምጣችኋለሁ። ስራ እየሰራሁ ስለሆነ ነው። ይመች ብራዘር። እሺ ወሊድ ሶሪ። እንግዲህ ያው ሁላችንም የተለያየ ፐርሰናሊቲ አለን፣ የተለያየ አፕሮች አለን እንደዚህ አይነት ዳያሎጎች ላይ እና እኔ ይሄ ባክን ፎርቱ ጭቅጭቅ ስለሚመስለኝ ነው። አንዳንዴ ታውቃለህ የሆነ ሀሳብ ሳጨርስ ሰው ኢንተራፕት እና በዛ ነው እንጂ አይ ዶንት ቴክ ኢት ኤኒ አዘር ዌይ። ችግር የለውም። ኡስታዝ ወሂድም ኮንቨርተር ነው፣ ኮንቨርት ነው አድርጎ የመጣው። ችግር የለውም። ተርሞቹን ኦሮምኛ ላይ ታገኛቸዋለህ። ኡስታዝ ዝም ብሎ ሲሸውድ ነው። አማርኛ ላይ አይገኙም፣ ግን ኦሮምኛ ላይ አሉ በበቂ እና አጥነው ለማየት ሞክር። ምንድን ነው ጥያቄ? ከእኔ አሁን ጥያቄ ካለ ጠይቅ። እኔ ልቀጥል። ቆይ ሰፎን አሳለፍኩት ብዬ ነው። እሱን ጠበቅኩኝ። ትንሽ ደቂቃ እኮ አስቀጥለዋል ካሁን። ከዛ አንተ እኮ ያንተ ምን መሰለ ሰኩን ከአንተ ጋር እያደረገን ያለ ነው። ጥያቄ እንዴት እንደሚጠየቅ አስተምረንክ ከዛ ነው እንደዛ ነው እየጠየቅ ያለከው። አሁን ጥያቄን ብትጠይቅ ግን ጥያቄ እንዴት እንደሚጠይቅ አስተምረ። እሺ ቀጥል። ሶሪ ብሮስኪ፣ አይ ቲንክ እኔ መውጣት አለብኝ፣ መንቀሳቀስ አለብኝ እና ከጀልስ ጋር ቀጥሉ። ፎሎ አድርጌያለሁ። ፎር ሹር ሌላ ጊዜ ጆይን አድርጋለሁ። አይ ሪሊ ዋንት ቱ ሂር እንዴት ኢየሱስ ክርስቶስን አውቀኸው ከነበረ አላውቅም እና ደግሞ ክርስትና እንግዲህ ምን ያህል እንደምንረዳው አይ ዶንት ኖ። እንግዲህ የተለያዩ ትራዲሽኖች አሉ። እስኪ ቀላል ጥያቄ ልጠይቅህ፣ ቀለል ያለ ጥያቄዎች እናውራ። 5 ደቂቃ። ኦኬ አይ ሪሊ ሃቭ ቱ ጎ። ግን እንደ እንትን ፔንድ አድርገን መያዝ እንችላለን፣ የሆነ መጀመር እንችላለን የሆነ ዳያሎግ፣ ከዛ የምንቀጥለው ማለት ነው። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ብለህ ታምናለህ? የአምላክ መልእክተኛ ነው አምላክ ነው ብዬ ነው የማምነው። ኢየሱስ ክርስቶስ እኮ የአምላክ መልእክተኛ ነው ወይ? እንደዛ በዛም መልኩ ኤክስፕሌን ልታደርገው ትችላለህ። ግን አንድ ነገርን ነው እያወራን መኖሩን ነው። እሱ ላይ ተስማምተን ነው መጀመሪያ ያለብን ስለ ኢየሱስ ክርስቶስ። ያው መልእክተኛነቱ የሚሆነው ዊዚን ዘ ኢኮኖሚ ኦፍ ዘ ትሪኒቲ ይሁን፣ ችግር የለውም። በአባቱ በመላኩ ፕሮፌት ልትለው ትችላለህ። ኢቨን ራሱ ደግሞ ሙሉ ደግሞ ኦልድ ቴስትመንት ኦፊሶቹን ፉልፊል በማድረጉ ደግሞ ፕሮፌት፣ ኪንግ እና ፕሪስት ነው ልትለው ትችላለህ። እኔ ከአንተ ጋር ሳወራ ከግማሽ በላይ እመጣልሃለሁ። የኢየሱስ ክርስቶስን አምላክነትን ተቀብዬልክ እንቀጥል፣ አያስኬድክ። ፖይንት እሱ ነው። አምላክነቱን እራሱ ተቀብዬልክ ላይክ ወዴትም አትሄድም ነው የኔ ፖይንት። አሁን ክርስቶስ አምላክ ነው አይደለም ምናምን እኔ ጭቅጭቅ አልጨቃጨቅም። ግን እስቲ አምላክ ይሁንልህና ልምጣልህ ግማሽ። ክርስቶስ የአምላክ መልእክተኛ ነው ወይ? ይሄ ነው ጥያቄ። አሁን አምላክ ስትል ኦንቶሎጂክሊ እንግዲህ የሆነ ነገር አምላክ ነው ስትል ከዛ በላይ የሚያስኬድህ እኮ ነገር የለም። ተረዳኸኝ? አሁን የዛ አምላክ ነው ካልኩ በኋላ መልእክተኛ ሆነ አልሆነ አሁን መልእክተኝነቱ አይደለም። ያው መልእክተኝነቱ ከአብ ላሳነሰው ምናምን ነገር አይደለም። መልእክተኝነቱ ለማን ነው? ለአምላክ ነው ወይስ ለማን ነው? ይሄ ነው ጥያቄ። አይ ዶንት ኖ እንግዲህ አምላክ ነው ሲባል እንግዲህ አምላክ የሚባለውን ነገር እንዴት እንደምትረዳው አልገባኝም። ኢየሱስ የፈጣሪ መልእክተኛ ነው። ፈጣሪ ነው የላከው ወደ ምድር። ፈጣሪ አይደለም፣ ራሱ የመጣ ፈጣሪ እኮ። ግን እሱ ግን ደግሞ ይላል ዮሐንስ ወንጌል ላይ ተልኬ ነው የመጡት ይላል። አንድ አምላክ አለ፣ እሱ ልኮኝ ነው የመጡት ይላል። እንደገና ደግሞ የሐዋርያት ስራ ላይ ደግሞ እንደምታየው እግዚአብሔር እንደተስፋው ቃል ለእስራኤል እርሱ መድኃኒትን ክርስቶስን አመጣ ይላል። የመጣ አለ፣ ያመጣ አለ። አሁን ምንድነው? ክርስቶስ ተልኳል። እኔ ከአብ ዘንድ ተልኬ መጣሁ ይላል። ስለዚህ የላከው ማን ነው ነው ጥያቄው። እሱ አምላክ ይሁን ችግር የለውም፣ ከላከውም ጋር እኩል ይሁን፣ እኔ ችግር የለብኝም። ይሄን ያህል እመጣልሃለሁ። እኔ ይሄን ያህል መጥቼ ራሱ ኢሳያስ ምዕራፍ 54 ላይ ምን ይላል መሰለ? ኢሳያስ ምዕራፍ 54 ላይ እግዚአብሔር ቀኝ እጅ መዳንን አመጣችለት።
ይሁን የእግዚአብሔር ቀኝ እጅ ለእግዚአብሔር ለራሱ መዳንን አመጣችለት። ይሁን እንደሱም ይሁን እግዚአብሔር እና የእግዚአብሔር አሁን ለሆል እንግዲህ ስፔሻሊ በማተር አይዛያ የሚያወራው የእግዚአብሔር ባሪያ የሚል ስለሚባለው ሰውዬ ያ ፊገር ሳልቬሽንን የሚያመጣው ፊገር ነው። እና እሱ ፊገር ደግሞ የኔ አንድ ጥያቄ ግሎሪ ሲገለጥ ታየዋል። አዎ ምን መሰለ፣ እኔ አሁን ጥያቄ ምንድነው ኢየሱስ ክርስቶስ የፈጣሪ መልእክተኛ ነው ወይስ አይደለም ነው? በቃ ይሄ ነው ፖይንቴ። በቃ እቺ ብቻ ናት ጥያቄ። እቺ መልስልኝ። ሁለት ነገርን በአንድ መያዝ ትችላለህ። ስናት ይሄ ተላከ የምንለው ፈጣሪ ይሁን ችግር የለውም ሀቢቢ፣ ፈጣሪ ይሁንልክ ችግር የለውም። ፈጣሪ ይሁን ከላከው ጋርም እኩል ይሁንልህ። መጥቼልሃለሁ ግማሽ ድረስ አንጨቃጨቅም። ክርስቶስ ያንሳል፣ አምላክ ነው አይደለም፣ ፈጣሪ ነው ችግር የለውም። በቃ ይሄንን ተውኩልክ። ወደ አንተ ግማሽ መጣው እኮ ታዲያ ኢየሱስ የፈጣሪ መልእክተኛ ነው ወይ? ይሄ ነው አሁን እዚህ ጋር ነው የሚያንቀን። መልሶ እስቲ ይሄን ፈጣሪም ነው የፈጣሪ መልእክተኛም ነው። ቴንክ ዩ። ስለዚህ ፈጣሪ ልኮታል። አዎ ስንት ፈጣሪ ነው? ፈጣሪ ልኮታል ስትለው ግን ያ ፈጣሪ አንድ ፍቃድ ነው ያለው። ለዛ ነው አንደኛው ፈጣሪ ሲመጣ በመላኩ ብቻ ሳይሆን በመፍቀዱም ነው የሚመጣው። ችግር የለውም። ሲሞት ራሱ በአባቱ ፍቃድ ብቻ ሳይሆን በራሱ ፍቃድ ነው የሚሞተው። ችግር የለውም። ሲያነሳው ራሱ በራሱ ፍቃድ ነው፣ በአባቱ ፍቃድ። ተግባባን። እኔ አሁን ምንድነው መሰለ ጥያቄ፣ ያ የላከው ፈጣሪ ራሱን የላከው ወይስ ሌላ ፈጣሪ ነው የላከው? የሁለቱም ፍቃድ አንድ ነው። ኖ ፍቃዳቸውን አይደለም የጠየቅኩ። ያ የላከው ፈጣሪ ማለት ነው ራሱን ነው የላከው ወይስ ሌላ ፈጣሪ ነው የላከው? ሌላ ፈጣሪ ነው የላከው። ስንት ፈጣሪ ነው ያለው? 3። በቃ ባቴሪ ላቀም በሰፊ 3 ፈጣሪ እንዳለ ካመንክ ጨረስን። በቃ ፊሽካተን አሁን 3 ፈጣሪ ይኸውልህ፣ አንተ አሁን እየተጫወትክ ያለው የወርድ ጌም ነው። ኖ ኢዝ ናት ወርድ። የእምነቱ አርቲኩሌሽን በቃ 3 ፈጣሪ ነው ያለው አልከኝ። በቃ ሌላ ቀን በሰፊው እናወራለን። በቃ ሀቢ ኖ ኦፍ ኮርስ ክርስቲያኒቲ ትራይቲዝም እንዳልሆነ ይሄ የታወቀ ነገር ነው። እንግዲህ አንተ ገግመህ 3 ፈጣሪ አልከኝ አይደል? አሁን for the sake of this argument የሆነ ክሊፕ አድርገው ከዛ በኋላ ብሏል ብለህ ኖ አይደለም። ሲሊ ጨዋታ ነው። ብሏል አይደለም። በአንድ አፍ ታጫውተኛለህ። ስንት ፈጣሪ ነው የምታምኑት? በአንድ አፍ ታጫውተኛ ቴዎሎጂ እያወራ ነው እኮ ገባ። እኔ አሁን ቀላል ጥያቄ ነው የጠየቅኩ። ይሄ የላከው ፈጣሪ ራሱን የላከው ወይስ? አይ በቃ ያለሽበት እንትን ገባኝ። በቃ ብሮስኪ ይመችሽ። በቃ ክርስቲያኖች እንግዲህ እኔ ኢስተርን ኦርቶዶክስ ነኝ ብዬ ነው የጀመርኩት። 3 አምላክ ነው የሚያመልኩት ብለህ ሂድና እንደዛ አላልኩም። አንተ ነህ እንደዛ ያልከኝ። 3 ፈጣሪ አለ አላልከኝም? ይኸውልህ ኩዌሽንህን እየመለስኩልህ ነው። I'm trying to follow your logic። ከዛ በኋላ I'm going to respond to it። 3 ፈጣሪዎች ናቸው። ኢየሱስ ክርስቶስ ፈጣሪ ነው ያለው። ይኸውልህ መንፈስ ቅዱስ ፈጣሪ ነው። አብ አባት ፈጣሪ ነው። in a way they are all 3 of them are gods። ተረዳኝ። ፈጣሪዎች ናቸው። አንድ ዲቫይን ኔቸር ስላለ ማለት ነው እኮ ፈጣሪዎች ናቸው። ያንን የዲቫይን ኔቸር ሼር ስለሚያደርጉ አንድ ፈጣሪ ስላለ ማለት ነው እኮ 3 ፈጣሪዎች ናቸው። ማብራራት የምትፈልገው ማብራራት within 3%። አሁን ኢየሱስ ክርስቶስ ፈጣሪ ነው ብለህ ብትጠይቀኝ አዎ ፈጣሪ ነው እልሃለሁ። ተረዳኝ። I'll give you of course he's God. Is the Holy Spirit God? Yes he's God። ምክንያቱም the fullness of divinity ነው የሚኖረው እኮ ገባኝ። ስለዚህ ፈጣሪዎች ናቸው 3ቱማ። አሜን። ይመች በቃ አንቺ በቃ ይመች። ሌላ ጊዜ አወራሻለሁ። ግን ክርስትናን ትተስ የወጣው እንደዚህ አይነት አንደርስታንዲንግ ኖሮ ከሆነ ማለት ነው አንደርስታንዲንጉ አይደለም እኮ አንደርስታንዲንጉንማ በደንብ ነው የማውቀው። ግን ያው እውነት አይደለም የሆነ ከጥያቄው ጋር መምጣት አለበት አንደርስታንዲንግ ያሌለ ካሌለ ግን እሺ ለምን መሰለህ ኔክስት ላይ ምን እንደምትረዳ ኖሚናል ፕሮቴስታንት ከሆነ ደግሞ በጣም ነው ማለት ነው። ልንገርህ አንድ ነገር የቤት ስራ ልስጥክ። እንትን አማልክት ታውቃለህ? አማልክት አምላክ የማይባሉት ምናቸው ስለበዛ ነው።
አምላክ አለ። የአምላክ በምን አማልክት ብለህ ጀነራላይዝ አድርገህ ስታወራ አማልክት በብዙ ወርልድ ቪዎች ውስጥ ተረዳን። አሁን ለምሳሌ ልንገር፣ አማልክት ስትል አሁን በክርስትና ውስጥ አማልክት አሉ፣ ሰዎችም አማልክት ተብለዋል። እኮ ገባኝ። አማልክት ስለ ፈጣሪ ነው እያወሩ ያሉት። ለምሳሌ መልአክ ብሎ መላእክት ይባላል። መላእክት ማለት የመልአክ ብዙ ቁጥር ነው አይደለም? ኦኬ አይ ቲንክ ይቅርታ I have to interrupt you. I think you're going to drive a new point እና ሌላ ጊዜ እንቀጥላለን። Nice to meet you. እሺ ብሮ ቻው። ሙከሚል ሰላም አለይኩም። ሙከሚል የለም። ማርቆስ ወንጌልና ማቴዎስ ምናምን ኢንጂል ነው አላህ ነው ያወረደው ብሎ የሚሞግት ሰው እና ለመግባባት ማርቆስ ወንጌል ነው ያልከው ነው። ከባድ ነው። አሁን አንተ እሺ ጠይቅ ነው አረሳው ንግግሩን በንግግሩ ይዋል ምን አልከን? እሺ አሁን ጥያቄ ልጠይቅ። እሺ ትጠይቃለህ፣ ትስማማለህ? በዚህ ህግ ጠይቁ ተጠየቁ ነው የሚለው። ችግር የለውም። መጀመሪያ ግን ከዛ ደግሞ መልሱን ደግሞ ለማን ነው የምናደርገው? ፍርዱ ለአድማጭ ነው የምናደርገው። አልተመለሰ ምናምን ጭቅጭቅ የለም። ፍርዱ ለአድማጭ ነው የምንተው። ትስማማለህ? እሺ ጠይቅ አሁን። እሺ ከቁርአን በፊት የወረዱ መጽሐፎች አሉ አይደል? ለሙሴ የወረደው መጽሐፍ ምንድን ነው? እሺ ተውራት። ለኢሳ ኢንጂል። በቃ ጥያቄ ይሄ ነው አለቀ። አይደለም ኢንጂል ማለት በክርስቲያኖች ጥያቄ ስንት ጥያቄ ነው ያለ? አንድ ጥያቄ ነው እኮ የተስማማን ነው። ለሙሴ የወረደው መጽሐፍ ምንድን ነው አልከኝ? ተውራት አልኩ፣ አለቀ። የመጀመሪያው ጥያቄ። ሁለተኛው ጥያቄ ፈቀድኩልህ። እንደው ለኢሳ የወረደው አልከኝ ኢንጂል። አይ እየተግባባን ነው ስለፈለኩ። ስንት ጥያቄ? በአንድ ጥያቄ 1000 ጥያቄ ነው በውስጡ ነው 1000 ጥያቄ ያለው። አንድ ጥያቄ ብላ 1000 ጥያቄ ነው። ጥያቄን ጠቅላላ አድርጌ ላቅርብልህ። ቆይ አይደለም ጂክ ቆይ ጃቢር እሺ ቀጥ እንትን ይጠይቅና አንተ ተጠይቀዋለህ። ቀጥል፣ እንደፈለክ ጠይቅ፣ ችግር የለም። ኢንጂል ማለት በክርስቲያኖች እጅ ላይ ያለው መጽሐፍ ነው አይደል? አይደለም። ኢንጂል ማለት በክርስቲያኖች እጅ ላይ ያለው መጽሐፍ አይደለም። እስኪ ሱራ 10 ቁጥር 94 ያለውን ተፍሲሩን ከፍተን እንመልከት እኮ አንብበው መጀመሪያ። ቆይ እሱን ከመክፈት በፊት አይ ከፍተን እንመልከት። ወይ ሌላው እናነባዋለን። ችግር የለም። ኢንጂል የምንለው እኛ ለማን ነው የተሰጠው? ለኢሳ። ኦኬ ከዛ የማን ወንጌል ነው የምንለው? የኢሳ ወንጌል። እሺ እናንተ ሲያዛችሁት ወንጌል የማን ወንጌል ነው? የኢየሱስ ክርስቶስ ወንጌል ነው፣ ግን ስያሜው የተሰጠው እነሱ ነው እንጂ ወንጌሉ የኢየሱስ ክርስቶስ። ኦኬ የኢየሱስ ክርስቶስ ወንጌል ነው። አዎ እሺ ለምሳሌ ቆይ ኢየሱስ ክርስቶስ ወንጌሉን ከየት ነው ያመጣው? ወንጌሉ ነው ራሱ ያስተማረበት እኮ። አይ ማን ይሰጠው አይደለም። አሁን የኔን ጥያቄ ልጠይቅና አንተ በኋላ ቆይ አይደለም። ቆይ እየተግባባን ነው የምንሄደው። እኔ እኮ የፈቀድኩልህ እንደሱ እኮ ጥያቄን ጨርስና ይመለስልሃል ማለት እችላለሁ፣ ግን እየተግባባን እንድንሄድ ብዬ ነው። እንደሱ ጫና ልልክ ሀሳብ ለመረዳት ስለሆነ እሱን እየተግባባን እንድንሄድ ነው። እሺ ለምሳሌ የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል መሰለ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ይሄ ወንጌል ነው የኢየሱስ ወንጌል? ያው የኢየሱስ የትውልድ መጽሐፍ ነው የሚለው አይደል? ኖ የኢየሱስ ወንጌል ነው ወይ? የኢየሱስ ወንጌል ነው ይሄ? አዎ ኦኬ። ኢየሱስ ይሄንን ሲያስተምር ነበር? ምኑን? ይሄን አሁን ያነበብኩልህ ዋናው መልእክቱ እኮ የወንጌል ዋናው መልእክቱ እኮ ስለ ክርስቶስ ማስተላለፍ አይደለም። ኖ እኔ የጠየቅኩህ ምን መሰለህ? ይሄንን ኢየሱስ ያስተማረው ወንጌል ነው ወይ? አሁን ያነበብኩት የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ ይላል። ይሄንን ኢየሱስ ያስተማረው ነው? የኢየሱስ ወንጌል ነው? ያው የኢየሱስ መልእክት ስለሆነ የተላለፈበት ያው ከሱ ጋር ተያያዥነት እኮ ይሄንን ኢየሱስ ነው ያስተላለፈው? ያው ለሱ ገለጻ እየሰጠ አይደል? ኖ እኔ አሁን ለሱ ገለጻ ነው የሰጠው ምናምን ሲሆን ይሄንን ኢየሱስ ነው ወይ ያስተላለፈው? ይሄንን ነው ኢየሱስ ያስተምር የነበረው? ያው ማለት በሱ ማለት የሱን ማለት ለሱ የተላለፈውን መልእክት እኮ እኔ የተላለፈው ምናምን አይደለም።
ኢየሱስ ያስተማረው ወንጌል ይህንን ነው ወይ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ የሚነግረን ኢየሱስ ነው? ያው በሱ እንትን ሐዋርያቶቹ የጻፉት በመንፈስ ቅዱስ ተሞልተው ነው ብለን ስለምናምን እኮ አይደለም። እኔ አሁን ሐዋርያቶች የጻፉት ሳይሆን ኢየሱስ ነው ወይ ይህንን ያስተማረው? ይሄ የኢየሱስ ወንጌል ነው? አልገባኝም። ምንም ጥያቄ ሊገባኝ አልቻለም። ኢየሱስ ወደ ምድር ወንጌልን ሊያስተምር መጣ አይደለ? አይ የኛን አሁንም እንደኛ ጥያቄ አልገባህም ማለት ነው ወይ ስልህ፣ አይ እንደዚህ ጥያቄ ማቅረብ የለብህም ነበር። ኖ የአንተ ጥያቄ ገብቶኛል። ወይማ ምን መሰለህ፣ አንተ ጥያቄ ካንድ ነው፣ ግን ጥያቄህን እያደራጀክ ነው እየሄድክ ያለከው አይደለ? አዎ ጥያቄን ስታደራጅ ደግሞ እኔ እያገዝኩክ ነው። እኔ አሁን አንተ ምን አልከኝ? እኛ አሁን ለምሳሌ ኢሳ ከአላህ ኤንጅል ተሰጥቶታል ብለን እናምናለን። ገባ? ኢሳ ነው የተሰጠው ያ ኤንጅል ማለት ነው። የምስራች ይባላል። ገባ አይደለ? አንተም እንደዛ ታምናለህ ስልክ አዎ አልከኝ። ስለዚህ እግዚአብሔር ለኢየሱስ የሰጠው ወንጌል ይሄ ነው ወይ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የሚለው ቃል አንተ እንደዛ ታምናለህ ብለህ አልጠየቀኝ። ኦኬ፣ እንደዛ ታምናለህ? ከአንተ ለኢየሱስ ክርስቶስ እግዚአብሔር ወንጌል ሰጥቶታል? አይ እኔ ማምነው የኢየሱስ ክርስቶስን የኢየሱስ ያለፈበትን የህይወት ታሪኩን እና ኢየሱስ ያስተማረውን ትምህርት በመንፈስ ቅዱስ ተሞልቶ ሐዋርያት የጻፉት ያምናለው። ኦኬ፣ ስለዚህ አንተ የኢየሱስ ክርስቶስ ወንጌል የምትለው የኢየሱስ ክርስቶስ ታሪክን ነው? ኢየሱስ ያስተማረበት ስለሆነ ኢየሱስ ያስተማረበት ከዛ ውስጥ ስላለ ኢየሱስ ክርስቶስ ይሄንን አስተምሯል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ አስተምሯል። ኢየሱስ ያለው እኮ አልኩ የኢየሱስ ክርስቶስ በኢየሱስ ክርስቶስ ታሪኩም አለ፣ ኢየሱስ ክርስቶስ ያስተማረበትም አለ። እኔ ያልኩ ከኢየሱስ ክርስቶስ ያስተማረውን የጠየቅኩ እኔ አሁን ይሄ የኢየሱስ ክርስቶስ ታሪክ ነው ወይስ አይደለም ሲሆን የኢየሱስ ክርስቶስ ትምህርት ነው ወይ? ቆይስ አሁን ያልኩት እስኪ መልስ እስኪ ድገምልኝ እንጂ። አንተ አሁን እያልክ ያለከው እኛ ወንጌል ብለን የምንጠራው የኢየሱስ ክርስቶስን ትምህርትና የእሱን ታሪክ ነው አልከኛ። አዎ እና አሁን እኔ እኮ አሁን ተረድቻለሁ። አንተ ነው ያልተረዳኝ። እኔ ደግሞ ያልኩክ ኖ አሁን ገና አንተ ያልከውን ነገር ተረዳሁክ እንጂ ጥያቄንማ እኮ ገና አልተረዳኩም እንኳን ልመልሰው። እኛ የኢየሱስ ክርስቶስ ለኢየሱስ ክርስቶስ ወይ ደግሞ ለኢሳ ተሰጠው የምንለው ኢንጂል የኢየሱስ ክርስቶስ ታሪክ አይደለም። ገባክ አይደል? እሱ ከአምላክ ተቀብሎ ለሰው ልጆች የምስራች ብሎ ያስተማረው ነገር ማለት ነው። ስለዚህ አንተ አሁን ይህንን ኢየሱስ ክርስቶስ ያስተማረው ነው ወይስ የሱ ታሪክ ነው? ይሄ አሁን የተናገርከው ነው። ያው የሱ ታሪክም አለበት። ለምሳሌ እኮ ከእናንተም እኮ የነብዮች ታሪክ የለበትም አይደለም? ይሄ አሁን የኢየሱስ ክርስቶስ ታሪክ ነው አይደለም? ሌላ ጥያቄ ነው። እኔ የጠየቁት ጥያቄ ይህንን ኢየሱስ ክርስቶስ ያስተማረው ነው ወይ? እሺ አሁን ለምሳሌ ካልተሳሳትኩ ሱራ 757 ላይ በእንጅልና በተውራት ተጽፎ የሚገኝ ነው ይላል። እንድንግባባ ነው። ምንድን ነው የጠየኩህ ጥያቄ? ይሄ ታሪክ ነው ምናምን ብለህ እየጠየቀኝ ነው። ያስ ታሪክ ነው አይደለም? መኖር ነው ምናምን አይደለም። ግልጽ ኖ ምናምን አትበል። እኔ እየተረዳሁህ ነው፣ አንተም እየተረዳኸኝ ነው። ምንድን ነው የጠየኩህ? እሺ እኔ ምንም ልንግባባ አልቻልንም። የመለስኩልህ ነው። የጠየኩህ ጥያቄ ምንድነው? ደግመህ ንገረኝ። እኔ አሁን ቅድም ስትለኝ ያልከኝን ደግሜ ይህ እናንተ እኛ ብለን ምናምን ለኢሳ ኢንጂል ተሰጠው ብለን ምናምን ነው አልከው? አላልኩም። እሺ ደግመህ ስማኝ። ስማኝ። አሁን በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ የሚል ቃል እናገኛለን። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ፣ አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳና ወንድሞቹን ወለደ ይላል። ይሄንን ኢየሱስ ያስተማረው ትምህርት ነው ወይ? ይሄ ነው ጥያቄ። ያው ከእሱ ጋር ተያያዥነት ስላለው ከእሱ ጋር ተያያዥነት አለው የለም ሲሆን ይሄንን ኢየሱስ አስተምሮታል ወይስ አላስተማሩም? ማለት አሁን ለምሳሌ የእናንተንም ሱራ 757 ነብዩ ያስተምሮታል አላስተማረውም? ቢጤ ምን አይነት ምንድን ነው የጠየኩት ጥያቄ? ወንጌል አይደል? ቆይ አንዴ የወንጌል እኔ አሁን ምንም አሁን የጠየኩትን ጥያቄ ድገምልኝ። ኢየሱስ አስተምሮታል አላስተማረውም? ምን ያልክ? ኢየሱስ አስተምሮታል አላስተማረውም? ምን ጥያቄ ነው ያለ? ግን ደግሞ የወንጌልና ዓላማው ነገር ወንጌል ማለት ኢየሱስ ታሪኩ የቱን እግዚአብሔር ወይ አስወራኝ። ኖ አይደል? ካልተረዳከውማ ዝም ብሎ መዟዟር ነው የሚሆነው።
በቃ ይሄንን ነገር ኢየሱስ አስተምሮታል ወይ? ካስተማረው አስተማረው፣ ካላስተማረው አላስተማረውም ትለኝና ከዛ ወደ ቀጥታ ወደ እሺ፣ አንተ አላስተማረው የሚለውን አስተምሮታል። ኦኬ። ስለዚህ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ እያለ የሚነግረን ኢየሱስ ነው። አዎ። እሺ፣ ማስረጃ እስቲ። ያው የእሱ ወንጌል አይደል ማስረጃ አስተና ይሄንን ኢየሱስ እንዳልተናገረው አመጣሁ እኮ ማስረጃው እኮ ከዛው ላይ ያለ ታሪክ ነው። ማቴዎስ ታሪክ ነው እየነገረን ያለው። ስለዚህ ይሄንን ኢየሱስን ስለማስተማሩ ማስረጃ ማስረጃ አስተን እሱ ስለመናገሩ ነው። ይሄንን ኢየሱስ ስለማስተማሩ ስለማስተማሩ ይሄ ኢየሱስ እያስተማረ እንደሆነ ይሄንን የሚነግረን ኢየሱስ ስለመሆኑ ማስረጃ አስተ ያው ማለት የኛ ምን ብለና እናለን ያው የኛ መጽሐፍ ቆይ በቃ ትቀጥላለህ ወደ ጥያቄ ምንድነው ያጀማ መረዳት ያለባችሁ ነገሮች እኛ ሙስሊሞች አላህ ለኢሳ ሰጠው የምንለው ኢንጂል ወይ ደግሞ ኢንጂል ማለት የምስራች ነው ያንን የምስራች ደግሞ በምድር ላይ ኢሳ ሲያስተምር ነበር ተረዳሽኛ እነሱ ደግሞ የኢሳ ኢንጂል ወይ ወንጌል የሚባል የላቸውም ያላቸው ምንድነው የማቴዎስ ወንጌል የሉቃስ ወንጌል የማርቆስ ወንጌልና የዮሐንስ ወንጌል እነዚህን ወንጌሎች ደግሞ የጻፋቸው እንግዲህ እንደነሱ እምነት ማቴዎስ እነዚህ ሰዎች ናቸው ተብሎ ነው የሚታመነው እኛ ደግሞ ይህንን አናምንም ገባችሁ አይደለ ስለዚህ አሁን ወደ ጥያቄ በቀጥታ ሄድ አሁን ነሽ ጥያቄ ስጠይቅ ማለት ነው ወንጌል ሲል በክርስቲያኖች እጅ ላይ ያለው መጽሐፍ ነው አይደለም ቆይ አንዴ ረቀበ ሰላም ብያለሁ ይሰማል አዎ ይሰማል በእውነቱ አሁን የተናገርከው ነገር ራሱ ከሰማኸው ታዘበዋለህ ራስህ እያልክ ያለኸው ልገመልህና የአብርሃም ይስሐቅን ወለደ ይስሐቅም ያዕቆብን ወለደ ብሎ የተናገረው ኢየሱስ ነው ትክክል ነህ እኛ ያው ማለት የኛን ካለ መርዳት አንፃር ነው እኛ መጽሐፍ ቅዱስ ተጻፈ ብለን ያልከው ቆይ አንዴ ጃቢ ጋር ስታወራ አዎ የተናገረው ኢየሱስ ነው ብለህ ነበር አረ ፕሊስ አስወርኝ አረ ብለህ ነበር ጥያቄውን መልስ ሌላ ነገር አስወርኝ ካራህማ አውት ኦፍ ቶፒክ ነው የሚሆነው እሺ ወንጌል ልሱ ያስተማረበት ፓርት አለ ይል ይሄን ጥያቄ መልስ መጀመሪያ እሱ ያስተማረበት ፓርት አለ ይል መጀመሪያ ጥያቄ መልስ የጠየቁት ጥያቄ ቅድም ጃቢ ጋር ስታወራ አብርሃም ይስሐቅን ወለደ ይስሐቅም ያዕቆብን ወለደ የሚለው ኢየሱስ ተናግሮታል ብለህ አይደል ያው ብያለሁ አልከድም ብያለሁ ግን ያው ያን ደግሞ ያው እንዲ እንትን ማለት ጥያቄ ስላልገባኝ እዚህ ጋር ቁምና ኢየሱስ የት ቦታ የተናገረው ይሄን ነገር አንደኛ የት ቦታ የተናገረው መልሰኝ የት የተናገረው ኢየሱስ ማለት እኛ እኮ ምን ብለን እናምናለን አብና ወልድ እኮ እሺ አንዴ ኧረ ፕሊስ እንትን ነው የሆነ አንድ ማመን ብቻ ሳይሆን የጠየቀውን ጥያቄ ብቻ መልስ የት ቦታ ነው የሰበከው ኢየሱስ ይሄን እኔ ኢየሱስ የሰበከው ነው ብያለሁ እንዴ በቃ አንተ ራስህ ጋር ተምታታ የሚወታገማኝ በቃ አያችሁ ያጀማ ይሄን ያልኳችሁ አንደኛ የማቴዎስ ወንጌል የመጣው ኢየሱስ ካደረገው ኦልሞስት ከ200 ዓመት በኋላ ነው አንደኛ ሁለተኛ ደግሞ ታሪክ ነው ወንጌልም አይደለም ለዛ ነው የማርቆስ ወንጌል ክፈቱ የማርቆስ ወንጌል ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ያው የከበርክ ቴዎፍሎስ ሆይ ብሎ ለጓደኛ ለቴዎፍሎስ የጻፈው ኦኬ ስለዚህ ታሪክ ነው እንጂ ጭራሽ ነው ወንጌል ማለት እንቀጥል ከመጀመሪያው በአይኑ ያዩትና የቃል አጋዎች የሆኑት እንዳስተላለፉ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ያዘጋጁት እንጂ ወንጌልም አይደለም ስለዚህ ሌላ ጊዜ ተሳስተ እንደዚህ ነገር እንዳትል ካረጋችሁት ሰው ይስማ ምናክ አእምሮ እንትን እንዳለ ማለት ለምን ኢየሱስ ወንጌል ላይ ወጥቶ እኔ የአብርሃም ልጅ ነኝ ብሎ ተናግሮ አያነ ያለው ግን የሚያስቀው ነገር መሰላችሁ ኢየሱስ ያስተምር አንድ ቀንም ከአፉ ስለራሱ ተናግሮ አያውቅም ነበር ማለትም ብዙ ጊዜ ራሱ ይሰውር ነበርና ያስቃል ሲቀጥል ደግሞ አራት ወንጌሎች ኢየሱስ ካደረገ በኋላ የመጡት ኢየሱስ በኢየሱስ ዘመን ነበር ለዛ ነው ምሳሌ የማቴዎስ ወንጌል ራስ የምትመለከቱ ኢየሱስ የመንግስትን ወንጌል እየሰበከ ይዞር ነበር ይላችኋል ኢየሱስ ሰብኮ የነበረው ወንጌል ነበረ ኢየሱስ ሰብክ የማቴዎስ ወንጌልም አልነበረም ማቴዎስ ሐዋርያ ራሱ ሆኖ አልተመረጠም ብዙ ሐዋርያቶች ሳይመረጡ ራሱ ኢየሱስ ሰብክ ነበረ ለዛ ነው ተመልከቱ ኢየሱስን በምኩራባቸው እያስተማረ ይላል ሲሪል የመጨረሻ ጥያቄ ኢየሱስ ሲያስተምር የነበረው አስተምሮ ምንድነው እቺ ሞክራትና ከዛ ወደ ቁርአኑ ትመጣለህ ኢየሱስ ያስተምር የነበረው አስተምሮ ነው የመቅ ጎበስ በቃ ያቻ መልሶላ ኢየሱስ ያስተምር የነበረው አስተምሮ እኛ ሙስሊሞች ወንጌል የምንለው ኢየሱስ ያስተምር የነበረው አስተምሮ ነው እንጂ
ከጊዜ በኋላ መጥቶ ኢየሱስ እንደዚህ ተወለደ፣ እንትና ዮሐንስ በዚህ ገባ፣ ጓደኛዬ ቴዎፍሎስ የሚለው አይደለም። ሃሌሉያ ተባረክ። እንደዚህ ከሆነ ተጨባብጠን እንልፋለን። እሺ ወደ ጥያቄ ለፍ። እኛን ጠይቅም እንዴ ጠይቃችሁናል። ያው ጠይቃልኩ። እኔ ደግሞ በቃ እናንተን ጥያቄ ነው ጠይቀኝ። እኔ ደግሞ አንድ ጥያቄ ልጠይቀኝ። አሰማም ጠይቅ ጃይ እንትና ሲል ጠይቅ። ቆይሽ አላህን የምታመልከው ምን ነው? ይሄ ልጅ ግን ጤነኛ ነው? ሁሉ ጊዜ አንድ አይነት ጥያቄ ከብደን አይ እስካሁን ተመልሶልኝ ስለማያውቅ ነው። ኤልያስም አነስ የሚመልሱልኝ ኢብራሂም የሚመልሱልኝ የተለያየ ጥያቄ የተለያየ መልስ ነው። አይ እንደዚህ ጥያቄዎች አክቹአሊ በጣም ሲምፕል ናቸው። አንተ ከዚህ ውጭ ምንም ስለማታውቅ ምን ጥያቄ ነው? ሲምፕል ከሆነ መልስልኝ። እሺ ጨረስ ጥያቄውን ልመልስ? አዎ እሺ መጀመሪያ አላህ ስንል ምን ማለት እንደሆነ ታውቃለህ? አላህ ማለት ትርጉሙ እውነተኛ አምላክ ማለት መሰለኝ። አይ አላህ ማለት ሳይሆን አላህ ስንል ምን ማለት ፈልገን ነው? እኛ ምን እየጠቆመን ነው? ምንም ጥያቄ አልገባኝም። በቃ አይገባም። ይሄ በአረበኛ የሚባል ኢስመ ዛት ይባላል። የአላህ ወይም ደግሞ የዛቱ መጠሪያ ብለን እንጠቀመው ኢስመ ዛት ነው። ኦኬ ኢስመል አይን አይደለም። ኢስመል አይን ማለት ጭራሹን ቆይ እንደው ላውጣላችሁ አንዴ በማስረጃ ላድርገውና ከቃሉ ጀምረን እየተመለከተን እንምጣ። ካሜራ ይታያል ብዬ አስባለሁ። እሺ ከየት ጀምረላችሁ መሳችሁ ተመልከቱ። አልኢላህ ሁወል መዕቡዱ ቢልሐቅ አለ። ብቸኛ በእውነተኛ የሚመለክ አምላክ እሱ ብቻ ነው አለ። ሁወል ዋሂዱ ለዚ ላ ሸሪከ ለሁ እሱ አጋር የለውም አለ። አልሙሰማ አላህ ተብሎ ይጠራል አለ። ፈሁወ ኢስሙል ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው አለ። ስለዚህ እኔ አላህን አመልከዋለሁ ስል ያ የፈጠረኝን አምላክ እየጠቆምኩ ነው ያለሁት። የአምላክ ምን አይነት ባህሪያት አሉት ከሆነ ባህሪያቶቹ እንዘረዝርልሃለን። ማነው ደግሞ ከሆነ ያው አልሙሰማ አላህ መጠሪያው አላህ ነው። ስሙ ደግሞ ኻሱን ቢሂ ዳሉን አለይሂ እሱን የሚጠቁም ነው። ከማተዱል አላሙ አላ ሙሰማያቲሃ ስሞች አካል እንደሚያመለክቱ አላህ ስንል ራሱ በትክክለኛ የሚመለከውን እየገለጽን ነው። የአምላክ ማነው ከተባለ ደግሞ ነቢያት ሲልክ የነበረ ሰማያትና ምድርን የፈጠረ ነው። ለዛ ነው ቁርአን ላይ ኢላሁኩም ለዚ ኸለቀ ሰማዋቲ ወልአርድ እያለ ያስቀመጠው አምላካችሁ ማለት ያ ሰማያትና ምድር የፈጠረው ነው ብሎ ያስቀመጠው ማለት ነው። እሺ ያ በበል አዎ አይ እየተግባባን የሚመለክ ዛቱ ነው አልከኝ መሰለኝ ካንተ። አይ ዛቱ ነው አልኩ። እሺ ምን ያለው መጀመሪያ ይሄ ጥያቄ ስህተት ጥያቄ ነው። ለምን ዛትና ሲፋትን መለየት አችልም። አሁን እየጠየቀ ያለው መሰላችሁ ጃቢርን ምኑን ነው የምትወደው? ስጋውን ነው ወይስ እጁን ነው ወይስ መንፈሱን ነው? ጃቢር ምንህን ነው የምወደው? እኔ አላውቅም። ጃቢር ምንህን ነው የምናከብረው? እዚህ ጋር ሰዎች ዛት ብቻ ተብሎ አይነጠልም። ሲጀመር ስለ አምላክ ስታወራ አይደለ ጥያቄ ራሱ ትካለማ። ስለዚህ ነው ጃ ወይም አንድ ሰው መልስልኝ። ምሳሌ እኔ አሲያን አከብራታለሁኝ ብዬ ብናገር አሲያን ምኗን ነው የምታከብረው? መንፈሷን ነው ወይስ አካሏን ነው እያልከን ያለው? ብራዘር ዛትና ሲፋት ጭራሽኑ አይናጠሉም። ኦኬ እኔ አላህ ስል የገጠምኩለው ዛቱን ብቻ አይደለም። ኦኬ ዛቱን ብቻ ሳይሆን ያ የፈጠረኝን አምላክ የሚሰማውን የሚመለከተውን ሀያውን አምላክ የጠቀሱ ያለሁት እንጂ ዛትን ብቻ አይደለም። ለምንድን ነው የምታረግ? አስወራኝ። ኦኬ ጥያቄ ላቅርብልህ። አስወራኝ። ለምንድን ነው የምታረግ? አይ ጥያቄ ጠይቁ ይመለስኩ ነበር። ጥያቄ እኮ ይቀጥል። እሺ እንትን ግልጽ እናርግለት። ምንድነው ጥያቄ? ምኑን ነው የምታመልኩት ነው ያልከን? ምኑን ነው የምታመልከው? አንተ ሆነ አመልከዋለሁ ተሰማለሁ። ያው አላህ ነው እናመልከዋለን። በቃ አላህን ነው የምናመልከው። አላህሽ ምን አይነት ባህሪዎች አሉት? ኦኬ ይሄ ተመለሰልክ? አይ መልስልኝና አይ ከባህሪዎቹ ላይ ጥያቄ የሚመለክና የማይመለክ ባህሪ ያለው የለውም ማለት የሚመለክ ባህሪ ያለው ስትል ባህሪው ራሱ ማንነት የለውም እኮ። ባህሪው ማንነት የለውም ስትል ምንነትና ማንነት ራሱን ችሎ ማንነት የለውም ማለት ነው። አይ እኔ ስለማንነት አልጠየቅኩም። እሺ ቆይ እንትን ላስረዳክ። አንተ ነው የምታወራው ወይስ አፍክ ነው የሚያወራው ስትል እኔ ነኝ የማወራው። አፍህ የማካኝነት አፌ ነው የሚናገር እኮ። ማን ነው እኮ የሚያወራው? አንተ ነህ ወይስ አፍክ? ለይልኝ። በእኔ አማካኝነት አፌ ነው የሚናገረው አልኩ። አልሰማህም እኮ። በአንተ አማካኝነት አፍክ ሲያወራ አንተ ታወራለህ ወይስ አፍክ ነው የሚያወራው? እኔ ነኝ የማወራው። አፍክስ? አፌም ያወራል እኮ። ሁለታችሁ ነው የምታወሩት? አይ ሁለት አንድ አካል ላይ ያለ ማለት አንድ ተፈጥሮ ላይ ያለን አይደለም። ኦኬ አትነጣጠሉም ማለት ነው? አንነጣጠል። እኔ ኦኬ አፍክ ዝም ብሎ አንተ ማውራት ትችላለህ?
እኔ ማውራት አልቻልም። ግን ይሄ ምንም ከጥያቄው ጋር ምንም የሚያገናኘው ነገር የለም። ምን አልከኝ? መናገር አልችልም። አፌ ዝም ብሎ ነው መናገር አልችልም። ኦኬ አፍህ ካልፈቀደልህ ማውራት አትችልም ማለት ነው አንተ። አፌ ካልፈቀደ ማለት እኔ ካልፈቀድኩልሽ ነው እንጂ አፌ የማይናገረው። አፌ ካልፈቀደ ነው እንዴ እኔ የማልናገር? ኦኬ አፍህ እኮ ታዲያ አፍህ አንተ ካልፈቀድክ አፍህ እንትን የሚል ከሆነ ታዲያ አፍህ ዝም ሲል ታዲያ አንተ ለምን ማውራት ያቅታል? እንዴት ማለት እኮ ማለት አሁን አፍህ ምን ሆኖ ነው አንተን የሚያስገድድህ? ምንም ከጥያቄው ጋር የሚያገናኘው ነገር አይደለም። በነገራችን ቶኒ እኔ በማገናኘው ነገር አይደለም። ጥያቄውን እያረሳሳ ከሆነ እኔ አርሰው። እሺ አላረሳሰውም። ጥያቄህን ገብቶኛል። አሁን ምን መሰለህ፣ በቃ አፍህ ካንተ ውጪ ነው ወይስ ያንተ ነው? የኔ ፓርት ነው። በቃ ያንተ ፓርት ነው አይደለ? ካንተ ጋር ይነጠላል? አይነጠልም። ኦኬ አይነጠልም። ለምሳሌ አንተ ስትናገር አፍህ ካንተ መነጠል ይችላል? ከኔ መነጠል ይችላል ወይ ነው? አይችልም። ኦኬ አንተ አፍህ ሲናገር አንተ ከአፍህ መነጠል ትችላለህ? አልችልም። ኦኬ ስለዚህ አፍህና አንተ አትነጣጠሉም ማለት ነው? አዎ። ኦኬ አፍህና አንተ ሁለት ናችሁ ወይስ አንድ ናችሁ? አንድ። ኦኬ አንድ የሆናችሁት ለምንድን ነው? በባህሪ ያንተ ስለሆነ። ይሄንንም ላስረዳ። ያንተ ስለሆነ አፍህና አንተ ሁለት አትሆኑም። እሺ እሺ አሁን ከዚህ ላይ ፖይንት ምንድነው? ቆይ ደግሞ ሁለት ደግሞ ላስረዳ። ሁለት ደግሞ ሲባል ምን ማለት እንደሆነ ልንገርህ። አንተና ጫማክ ስንት ናችሁ? እኔ እና ጫማ የተለያየ ነው። ኦኬ ግን ጫማክ ያንተ ነው? አዎ። አፍክም ያንተ ነው? አዎ። ታዲያ ከጫማ ጋር ሁለት ከአፍ ጋር ለምን አንዱ ናችሁ? ምክንያቱም ጫማዬ ቆይቶ ከጊዜ በኋላ የመጣ። በቃ ቴንኪው። አሁን ወደ ጥያቄ ገባ። እሺ አሁን የሚመለክ ባህሪ እና የማይመለክ ባህሪ ያለው የለው? ያ እንደዚህ የሚባል ነገር ሲጀመር መመለክ ባህሪ አይደለም። እሺ የምታመልከው ባህሪ ሆነ አይደለም? አይደለም ባህሪ አይመለክም። ምን አላህ ነው የምናመልከው? አላህ ነው የምናመልከው። እሺ አላህ ያለህ ምኑ? እሱን ነው አምላክነቱን አምላክነቱ ምን አይነት ባህሪ ያለው? ባህሪውን አላመልከውም አልክ እኮ። አሁን ለምሳሌ ሁሉን ማድረግ ነው፣ አይነጣጠልም። ልክ አንተ አፍና አንተ እንደማትነጣጠሉት አላህና ባህሪያቶቹ አይነጣጠሉም። ስለዚህ አላህ ከባህሪው የተለየ ማንነት አለው ማለት ነው። አንተ ከአፍክ የተለየ ማንነት አለክ? እሺ ቆይ አንዴ አላህ ስትል ምኑ ነው አላህ የምትል? ምንነቱንና ማንነቱን አንድ ላይ። ምንነቱ ለምሳሌ ምንነቱ ስላልገባኝ። ምንነቱ አምላክነቱ አምላክነቱ ባህሪ የለውም? የአምላክነት ባህሪ የለውም? አለው። ይቅርታ ዲቫይን ሲምፕሊሲቲን ታምናላችሁ? ቆይ አንዴ እንሄዳለን። ቀጥል። በቃ አምላክ ማለት አምላክነት ነው። ባህሪያት አሉት። ሁሉን አድራጊ ነው። ሁሉን ቻይ ነው። ሁሉን እሺ አሁን አምላክ ማለት እኮ አሁን ለምሳሌ አምላክ መለኮት ነው አይደለም? እኮ መለኮት ነው። እሺ ያ መለኮቱ እዛ መለኮት ላይ ያሉ ፓርቶች አሉ ይሉ? ምን ፓርት ምንድን ነው ማለት? ከዛ በመለኮት ላይ እናንተ እግር አለው እጅ አለው ምናምን ብላችሁ ታምናለህ እኮ። ባህሪ ናቸው እነሱ። እሺ እነዛን ባህሪዎችን ታመልካቸዋለህ አታመልካቸው? አይነጣጠሉም ከመለኮት ጋር። እኔ ነጣጥዬ አልጠየቅኩም እኮ። የማይነጣጠል ከሆነ አይነጣጠልም። ስለዚህ ታመልካቸዋለህ። በቃ አንድ ላይ አይደለም። እነሱን ታመልካቸዋለህ የሚባል ታመልካቸዋለህ። ዝም ብለህ ቀጥተኛ መልስ ስጠኝ። ታመልካቸዋለህ። አስረዳሁህ እኮ አሁን ስማ። ቆይ ልንገርህማ። አፍህ ከአንተ ተነጥሎ ምግብ መብላት ይችላል? ተነጥሎ መብላት አይችልም። እኔ እኮ ነጣጥዬ አይደለም የጠየቅኩህ። ነጣጥዬ መጀመሪያ እኔ አሁን ለምሳሌ ስለጀስተኝ አውጀ ነው እያልኩ አሁን አንተ እኮ ልንገርህ። አሁን አንተ አፍህ ይበላል ወይስ አይበላም ብዬ በጠይቅህ ትመልሳለህ? ይሄንን አፍ ይበላል ወይ ለውጥ ነው መልስልሃል። ለምንድን ነው ማለት አፍህ ይበላል? ያንተ ምግብ የምበለው ባፌ ነው አይደል እኮ። አንተና የምትበለው አፍህ። እኔ ስለ አፍህ ነው የጠየቅኩህ፣ ስለ አንተ አይደለም። ያው የማላምጠው ባፌ አይደል እኮ። አንተና የምታላምጠው። እኔ ስለ አፍህ ነው የጠየቅኩት። እኔ ስለ አንተ አልጠይቁም። አንተ በምን ነው የምበለው ብልክ በአፌ ትላለህ። እኔ ደግሞ ስለ አፍህ ነው የጠየቅኩህ። አፍህ ይበላል?
ኦኬ አየህ አሁን ተግባባን። አንተ አፍ ይበላል ስትል አይ አንተ ነህ እንጂ አፍ አይበላም የሚል እንትን ልታመጣ መሰለኝ። እኔም እያልኩ ያለው ኖ አይደለም። ይሄ መልስልኝ። ኖ ይሄ መልስልኝ። አፍክ ይበላል። አይ ገብቶኛል። በቃ ገባኛል እኮ። አይ አልገባክም። አሁን ደግሞ እኔ ልጠይቅ። ቆይ አንዴ አፍክ ይበላል። አሁን አንተ አይነጣጠም። እኔም እያልኩ ያለሁት ሳይነጣጠም ላስወርድክ ነው። አፍክ ይበላል። 1 አፍክ ይበላል። 2 አፍክ ይበላል። ጃጃ አንዴ እንዳሸኘው። ቆይ አንዴ አይመልሰውም። ይሄን ግን እንዳሸኘው አንዴ ሲሪል። አቤት ቀጥል። አሁን የጃን ጥያቄ ለምንድን ነው የማመልስለት? አንተ ምንድን ነው የጃን ነው? አይ ስለገባኝ ነው ማለት አሁን አፌ ይበላል ሲል ገባል። ጥያቄ መልስ ተባልኩ አይደል? አልመልሰውም። በቃ ለምን ከመለስኩት እኔ ወጥመድ ውስጥ ያስገባኝ አልበል። አየህ የጀማ ገብቶት ከመለሰው ግን ውድቅ ስለ ኤኒዌይ በቃ ሚውት አድርገውና እንዴ እናጠቃለውና ከዛ እኔ አንድ ተመሳሳይ ሙግት አለኝ አንድ የሚታውቀው ወይም ደግሞ አንድ ልስትና አክቹአሊ ከዚህ ተለየ ስለማታመጣ ወይም ሚውት አድርገውና ታወራለህ በኋላ ኸይር። ጀዛከላህ ሀቢብ በደንብ ነው የመታኸው። ለማንኛውም ግን ሌላ ጊዜ ሲል እንደዚህ ጥያቄ ውስጥ ጠይቅ። ይሄ የማያሳየው አለማወቅህ ነው። ከይቅርታ ጋር እንደዚህ ብሎ የነገረ ራሱ ሰው ሸውዶሃል። ለምን መሰለህ? አሁን ያንተ ጥያቄ ምንድነው? አንተ ጃቢርን ስታከብረው ጃቢር ምኑን የምታከብረው? የምትወደው ጃቢር ምኑን ነው? ስጋውን ነው ወይስ አጥንቱን ነው ወይስ ደግሞ መንፈሱን ነው ብሎ እንደመጠየቅ ነው። ኦኬ ይሄ ደግሞ ስህተት ነው። ለምን ጃቢር የሆነው በስጋው በአጥንቱ በምኑ ነው? ኦኬ ወደ አምላክ ደግሞ ስንመጣ አምላክ ከኛ የተለየ ነው። አምላክን በሰው እይታ ማሰብ የለብህም። እኛ ሙስሊሞች አላህ ስንል እየጠቀስን ያለ ነው እስም መዛት ነው ብያለሁ ቅድም። እሱን እየጠቀስን ነው ወይም ደግሞ ፈጣሪያችን እያልን ያለ ነው። ፈጣሪያችን ነው ባህሪያት አሉት። ምሳሌ አምላክ ኻሊቅ ነው፣ ፈጣሪ ነው። ፈጣሪነቱ ከሱ የተለየ ሳይሆን የሱ ባህሪ ነው። ስለዚህ ባህሪውን ብቻ ይዘን ማምለክ ራሱ አይፈቀድም። ለዛ ነው ኢብኑ ባዝ ረህመቱላሂ ዑሰይሚን ረህመቱላሂ ሲያስቀምጡ ምናሉ አንድ ሰው ሲፋትን ብቻ ለይቼ ያመልካለሁ ካለ እስቲ አይፈቀድም አሉ። ለምን? ሲፋቶቹ ራሱ ማንነት ያላቸው አይደለም፣ የአላህ ባህሪያት ናቸው። ምሳሌ ጃቢርን ነይጬ ጃቢርን እኔ አልወደውም ሲል አንተ በጣም አወራራሱ ይዘጋል ብዬ አወራራሱ ይዘጋል ካልኩ በኋላ ግን ደግሞ ጆሮህ እናንተ ነህ ጎበዝ ናቸው ብዬ ብናገር ወይም ደግሞ ሲሪል በጣም ባለጌ ሰው ነው ግን ደግሞ ጆሮ ቅዱስ ነው ብዬ ብናገር እንደዚህ አይነት የሆነ የጅል ጥያቄ መጣ። ለማንኛውም እናመሰግናለን። በእስልምና ያለው ይሄ ነው። ተዋጠልህም አልተዋጠልህም። እሺ ሰላም ብያለሁ። ሲሪል በድጋሚ ጥያቄ ነበር ትመልስልኛለህ? እሺ አይ ገና እኔ በነገራችን ላይ ማለት ነው በየተራና ጥያቄ ለራሱ አልገባም። ችግር የለውም። አይ በቃ ህዝብ አይቷል። ካልገባህ በቃ ለተመልካቾቹ ነው ጥያቄ ያለኝ። ይሰማል። ተስማምቶ ነበርኩ። ጥያቄ ከጠየቀ በኋላ ሊጠየቅ ነበር የተስማማው። አሁን እሱ አሁን በመጣው ፖይንት ጥያቄ በጣም ወሳኝ ጥያቄ ስለ ጠይቅ ፍቀድልኝ። ከዛ በኋላ ትጠይቃለህ። አሁን ስለዛ ታንስታል። አንዴ አይ አይደለም፣ አሁን ተረኛ ነኝ ልጠይቅና ትጠይቃለህ ደግሞ አንተ። አይሻልም እንደዛ? አይ በቃ ካልመለስኩም በቃ ችግር የለውም። በቃ መልሳችን ይሄ ነው። መልስ የለንም በቃ ብለህ ያዘው። እሺ መልስ የለንም ብለህ ያዘውና እንጠይቃለን። ትፈቅድልኛለህ? አይ እኔ ጥያቄ ሳመልስልኝ ለምንድን ነው በቃ እኔ መልስ የለም። ይሄ ነው መልሴ። አይ ቅድም እኮ ስለዛ ተሳነስ አይ ዛት ይሄ ነው መልስ። አሁን ልጠይቅ ፍቀድ። ከዛ ደግሞ ሰጥካለሁ። አንድ ልጅ ይኖርሃል። ከዛ ደግሞ እንለያያለን ማለት አይሻል? አንድ ልጠይቅ። ከዛ ደግሞ ተጠይቀኝ። አንድ ጥያቄ ቀለል ያለ ጥያቄ ጠይቅ። እሺ ቀለል አይ እኔ አልጠይቅም። በነገራችን የመጀመሪያ እኔ መልስ እሺ ይሄን ደግሞ ትጠይቀኝ። ወላሂ እቀበላለሁ። ደግሞ ትጠይቀኛለህ። ይሄን እቺን ብቻ በኋላ እቺን ብቻ አይ ለምን እቺን ብቻ አይ መጀመሪያ እኮ ይሄን ይሄ መሸሽ ይባላል። ያ መሸሽ ይባላል። ወይም አላቅም ብለህ በቃ ማሻአላህ እንለያይ፣ خلاص ተጨባብጠን እንለያይ። ግን አሁን ጥያቄ ተጠይቀንም ጥያቄውን መልሰን አልፈልግም ካልክ ይሄ በቃ መልስ የለኝም። በተዘዋዋሪ እንደ ህዝቡ ራሱ ይታዘብ። ኮሜንቶች ራሱ እየሰጡብኝና አመልስን አሁን አንተ አትመልስልኝ ማለት በቃ ጨርስ ያለኝ እኮ ሰጠህ። በቃ ይሄ ነው ያለኝ። ከዚህ ውጭ መልስ የለኝም። ይሄ ነው መልስ። አይ አሁን እኮ ቅድምና አሁን ያልከኝ መልስ እኮ በጣም ከተጋጨን በቃ ይሄ ተጋጭቶብህ ከሆነ በቃ በኋላ ታሳየኛለህ። ችግር የለውም። አሁን ልጠይቅህ ነው ፍቅር። አይ አራለው ቅድም ያልከኝ ምንድነው? ዛት የሚባል ነገር ምናምን የለም ነው ያልከኝ። አሁን ደግሞ ድገምሽ አንድ ዙር ድገም። ቀጥል። ቅድም ዛት የሚባል ነገር ምናምን የለም ብለኛል አላልከኝ? አላልኩም። ዛት የሚባል ነገር የለም ማለት ቅድም ብለኛል። ሪከርዱን ተመልሰን ማየት እንችላለን። ጆሮን አምጣ፣ ሪከርዱን አምጣ። እኔ አይ ሪከርድ ያደረጉልሽ ካሉ ሪከርዱን ተመልሰን ማየት ክፈት። የፈለግኩን ክፈት። የጆሮን አሰራ እንደዛ ቢያልኩም እኔ ከማህ እንዴ እንደዛ ነው። ሙስሊም አይደለሁም ማለት እኮ ነው። ብለኸኛል። አይ ያልከኝ እኔ ማስለ ያልኩም ይሄ ማለት አይመለክም ነው ያልከኝ። አይመለክም ነው ያልከኝ።
ኧረ አውዝ ቢል ኧረ አንተ ይሄ ሰውዬ ምንድን ነው የሚያወራው? ቆይ አንዴ ጄክ ብያለሁ። አይመለክም ብለኛል። አሁን ጥያቄ እንልጠይቅ። ሲፋትና ዛት ላይ ይጀምራል። ይምራን ልጁ ወላሂ ልጁ እንትን ነው በጣም ከባድ ነው። በቃ የሆነ ጠጥቶ ይሆናል ምናልባት። አንተ ያማህ እንዴ? እንደዛ እኮ ማለት እኮ ሙስሊም አይደለሁም። ምን አስበህ ነው? ዛቴ ለእናንተ ነው መጠጥ የሚፈቀደው። ጠጡ ይሆናል። ይምራን አንዴ ቆይ፣ ይምራን አንዴ ቆይ። ቅድም ስንስማማ መልስ የምንለውን እንመልሳለን። ፍርዱን ለአድማጭ ነበር አይደል እንተዋለን ያልነው። በቃ ተውት ይውጣ። ዌስቲንግ ታይም ነው። ይምራን ግን ከዛ በፊት አንዴ እያወረዱኝ ነው፣ ለምን እንደሆነ አላውቅም። እያወረዱኝ ነው እና ሞዴሬተሮች ተው እንጂ አያስወርዱም። ኔት ነው የሚሆነው። ከባድ ክሬተር ዲስኮኔክት ካለ ኔት ነው የሚሆነው። እሺ ጄክ እንደዛ ከሆነ ብቻ ግን ሞዴሬተሮች ጥንቃቄ አድርጉ። ለማንኛውም ዘግተነዋል። ልጠይቀው የነበረው ጥያቄ እስኪ ሱኮና ሰላም ብያለሁ። አንዴ ቆይ፣ ወይም ደግሞ ሶል ሰላም ብያለሁ። እንዴት ናቸው ሁላችሁም? ሰላም ብያለሁ። አንድ ጥያቄ ልጠይቅና ከዛ በኋላ እኔ ልጠይቅ። እዛ ላይ በተነሳው ላይ አንዴ እኔ ቀድሜያለሁ። በዛቱና ሚዛን በተነሳው ጠይቁ፣ ተጠይቁ። መልሳለሁ። ተጠይቅ። ኢየሱስ ታመልከዋለህ እንዴ? አዎ መልከዋለሁ። እሺ ስታመልከው ምን ነው የምታመልከው? ስጋውን የምታመልከው ወይስ ደግሞ መለኮቱን? ለምን እለያየዋለሁ? አይ ስጋና መለኮት አይለያዩም እንዴ? አይ ለምን ለያየች አመልከዋለሁ? በስጋው የተገለጠ ስጋው ከጊዜ በኋላ የመጣ ነው። ስጋው ተመልከዋል አታመልከውም? እሺ ከጊዜ በኋላ ይምጣ። ከመጀመሪያ ጀምሮ እሱ መለኮት የተባለ ስጋ ይመልክ አይመልክም? ስጉና ለምን እንጣጥለዋለሁ እያልኩ ነው። መለኮትና ስጋ አንድ ናቸው? ተዋህዷል እያልኩ ነው። ግን አንድ ናቸው? በማንነታቸው አንድ ናቸው? በስጋው የተገለጠው ያ ክርስቶስ ነው። አንድ ናቸው? አንድ ናቸው አይደለም? ጥያቄ ባህሪያቸው አንድ ነው? ስጋና መለኮት ጥያቄ ይሄ ነው ብቻ? አዎ ይሄን መልስልኝ። ባህሪያቸው አንድ ነው? መልስ ልስጥ። ከዛ አይደለም እንደዚህማ ቃል በቃል መልስልኝ። ባህሪያቸው አንድ ነው? ስጋና መለኮት ባህሪያቸው አንድ ነው ማለት ስጋና መለኮት አንድ ናቸው? መሰረታቸው አንድ ነው ወይም ደግሞ የሆነ ባህሪ የስጋ ባህሪና የመለኮት ባህሪ አንድ አይደለም እኮ። እንዴት አንድ ይሆናል? ጎበዝ። እሺ ይለያያል። እሺ ኢየሱስ ተመልክ የምታመልከው ስጋውንም መለኮቱም ነው? ምኑን የምታመልከው? ያ በስጋውም የተገለጠው ክርስቶስን አመልከዋለሁ። በስጋ የተገለጠ ስጋውም ይመለካል ማለት ነው። ያ ለምን እለያየዋለሁ? አይለያይም አልኩ እኮ። ከተዋህዶ በቃ ተዋህዷል አልኩ እኮ። ያለ ቼንጂንግ ተዋህዷል እያልኩ ነው። ዊዛውት ቼንጂንግ ሲዋሃዱ የተዋህዱት ምናምን ናቸው? ያ ረቂቁ መለኮትና አንድ ግዑዝ ባዲ ስጋ ማለት ነው። ያ የተዋህደው ስጋ አምላክ ነው አይሆንም? ይመለካል አይመለክም? አምላክ ነው እያልክ እኮ ነው። ኦኬ አምላክ ነው። ስለዚህ ስጋው ራሱ አምላክ ነው፣ ታመልከዋለህ። አይነጣጠልም። ስጋውና መለኮት አይነጣጠልም። ስጋው ለብቻው እንደዚህ ለብቻው አታመልከውም። ስጋውን ያስ ምን ያልከኝ? ኢየሱስ ከለሁን ነው አይደል? ከለሁን ነው የምታመልከው። ስጋውን ምኑን የምታመልከው አይደል? አትናጥለው በአንተ ሎጂክ ኦፍ ኮርስ ያ አይናጥልም ስትለኝ፣ ስለዚህ ስጋው ራሱ ይመለካል ማለት ነው። ስጋው ምንድን ነው? ስጋው ይመለካል። አንተ አሁን እየተናገርከው ለምሳሌ አሁን አንተ እየተናገርከው እንዳለው ማለት ነው። አንተ ቆይ ምሳሌ ሳይሆን ይመልስልኛ አጃ ያ በክርስቶስ ያ በስጋው የተገለጠ ክርስቶስን አመልከዋለሁ። ስጋው ምናምን በክርስቶስም የተገለጠ ስጋውን አመልከዋለሁ። በቃ ችግር የለውም። በቃ ህዝቡ ይረዳል። ያ ጀማዓተል ኸይር ያው በቃ ይረዳል። ተመሳሳይ ጥያቄ ነው። አንድ ጎበዝ እኮ ነው፣ ወላሂ ጎበዝ ነህ። ተዋህዷል፣ አልነጣጠላቸውም አሉ። ይታያቸው እኛ የአምላክን ባህል እናጠል፣ እነሱ ደግሞ ስጋውን ራሱ አምላክ ጋር ደምረውታል። ኤኒዌይ ያ በቃ ይሄን ሎጂክ አንደኛ ነው። ስለዚህ ያው ኢየሱስ ይመለካል፣ ስጋው ይመለካል ነው። ያው ለምን ስጋው ራሱ መለኮት ጋር ስለተዋሃደ። ኸይር ሊቀጥል ሚውት አንሳ። ኦኬ ከመጀመሪያው ሲጀመር ተዋህዶ ነበር። ስጋውን ብቻ አይደለም ያ ኢየሱስ ከስጋ ጋር የተዋህደው መቼ ነው? ከመጀመሪያው ሲያበስራት ያ ሲያበስራት አንተ ያወራው ሰምተሃል? በዛ ቅጽበት ያ ተዋህዷል እንዴ? ቆይ ከየት ቤተ እምነት ነህ እንዴ? ጴንጤ ኦርቶዶክስ ነህ? ምንድን ነው የምትለው? ምንድን ነው ያልኩት? ኦርቶዶክስ ጴንጤ ነህ? የጀማ ሰምታችሁ ተወስ ከኔ ጋር ነው። ጴንጤ ኦርቶዶክስ ነህ? ይሄን ለይልኝ ፕሊዝ፣ ቶሎ በል። ጴንጤ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ኧረ ይሄ ሰውዬ
እሺ ኢየሱስ ድገም ወስደን ኢየሱስ ከስጋ ጋር የተዋሃደው መቼ ነው? ያ ከእርሷ ስጋ ሲነሳ እንደዛ በላ ምንድን ነው ቅድም ያልኩህ እኮ ሌላ ነገር ነበር አንተ። አይ እንደዛ እኮ ነው ኢምራን፣ እንደዛ ነው ራሱ አልገባም። በቅጽበት ያልከው ምንድን ነው? እሺ ገብርኤል ሳይበስራት እሺ የሆነልኝ ስትችለው ረጋ በላ። ስለዚህ ኢየሱስ ስጋ የለበሰው መቼ ነው? ድገማው አንዴ። ክርስቶስ ስጋ የለበሰው ከማህፀን ላይ ሲፈጠር ራሱ በቃ ማህፀን ላይ ሲፈጠር፣ ስለዚህ ከ2026 ዓመት በፊት አይደለ ስጋ የለበሰው ኦፍ ኮርስ። ስለዚህ አሁን ኢየሱስ ስጋ ከመልበሱ በፊት አምላክ ነበረ፣ በኋላ ስጋ ደግሞ ለበስ፣ ስጋውን ተዋህደው። ስለዚህ ስጋው ጋር አምላክ ሆነ። ያ ረቂቁ መለኮት የሰውነት ስጋ ባህሪውን ያደረገ እስናት ኮ ጥሩ መጣ። ስለዚህ አሁን በዚህ ሎጂክ ጥሩ መጣ። አንዴ እሺ፣ እዚህ ላይ መለስኩልህ። ምንም ጥያቄው አልነካሁም። እሺ፣ በዚህ ከመጣ ስጋው መጀመሪያ አልነበረም፣ አምላክ አይደለም። ስጋው አይደለም ስጋው አስቀድሞ። ኦኬ ቀጥል። ስጋው አስቀድሞ ነበር። አስቀድሞ ነበር ማለት ስጋው የኢየሱስ ስጋ ጥንቱ ምናምን አስቀድሞ ነበር ከፍጥረት በፊት። ኦኬ ከማርያም በፊት ስጋውን አልተገለጠም ነበር። አልተገለጠም አልነበረም። ማሻአላህ። ከዛ መለኮት ጋር ሲዋሃድ አምላክ ሆነ አይደለ? ያልነበረ ነገር ምንድነው አምላክ ሆነ የምትለው? አንድ የሆነ ነገር ነው አልነበረም አይደለ? ስጋ አልነበረም። ሆነ አይባልም። ሆነ አይባልም። እዚህ ላይ ለምን ታውቃለህ? ስጋ ሆነ ያለው ያ አምላክ ሆነ አይደለም። ፖይንት እዚህ ላይ መጀመሪያውና አምላክ አልነበረም ማለት ነው። አምላክ የነበረ ነገር ነው ሆነ የምንለው። መጀመሪያ ኢየሱስ ወደ ማርያም ከመምጣቱ በፊት መለኮት ነበረ፣ ስጋ አልነበረውም አይደለ? ኦኬ መንፈስ ነበር። ከዛ ስጋውን አካል አደረገ፣ ያ ባህሪውን አደረገ። እሺ ስጋውን ባህሪው ሲያደርግ ስጋ ጋር ተዋህዷል አይደለ? ያው ዊዛውት ቼንጂንግ ተዋህዷል። ዊዛውት ቼንጂንግ መለኮት ወደ ስጋ ሲለዋወጥ ተዋህዷል። እሺ ሲለዋወጥ ሲዋሃድ መለኮት ስጋን ቦታ አላከበረውም። ምን አልከኝ? መለኮት ስጋን ቦታ አላከበረውም። መጀመሪያው የከበረ ነበረ። እንደዚህ መጀመሪያ የከበረ ነበር አልነበረም እኮ ስጋው መጀመሪያ ከረም የከበረ በመጥተው ስጋው አልከበረም። ስለዚህ መለኮት እኮ ሲጀምር አከበረው ማለት የምችል እኮ ሳይከብር ከነበረ ነው። እንደዛም ስለዚህ መጀመሪያ ስጋው የከበረ አልነበረም። ሲዋሃድ ምን ሆነ? የከበረ አልነበረም የሚል መረጃ ስጠኝ። ስጋ በባህሪው የከበረ ነው እንዴ? መልስልኝ ስጠኝ መረጃ። ክርስቶስ ስጋ የከበረ አልነበረም። መለኮት ስጋ የከበረ የሰዎች ስጋ የከበረ አይደለም። የከበረ ነው። የከበረ የሰዎች ስጋ አምላክ ነው። የሰዎች ስጋ ጥያቄውን አልገባ። አይ መጀመሪያ ከመጀመሪያው ራሱ ጽንሱን ሲፈጠር ነው የተዋሃደው እያልኩ ነው። ነበረ ሌላ ፓርቲ የለውም እዚህ ላይ። አሁን ጥሩ መጣ። እንደሱ በቃ እንደዚህ ስታምን ጥሩ ነው። ስለዚህ መለኮት ገና ጽንስ እያለ ተዋህዷል። ጽንስ እያለ አይደለ? አምላክ ነበረ ጽንስ እያለ። ኦፍኮርስ ጽንሱ ራሱ አምላክ ነበር። ኦፍኮርስ እሺ፣ ማሻአላ ጥሩ መጣ። አሁን እዚህ ጋር ጥሩ መተን ማለት ነው። ያው ጽንሱ ራሱ አንተ ያስጋ አልነበረ ነው። ጽንሱ ራሱ ሲዋሃደው በምን ደረጃ ነበር የነበረው? ስጋ ደረጃ ወይስ ደግሞ ገና ፍሬ ነበር? ገብርኤል መጥቶ ለማርያም አበሰራት። ፖይንት እኮ መች እንደተዋሃደ ነገር ነው። በዛን ቅጽበት መለኮት የስጋ ባህሪውን እንትን እሺ ይሁንልኝ ስትለው በዛን ቅጽበት ሲፈጠር ራስ ተዋሃደ። በዛን ቅጽበት እያልኩ ነው። በዛን ቅጽበት ነው እያልኩ ያለሁት። ስለዚህ ፍሬው ምን ያክል ደርሶ ነበረ? ገና እንደተረገዘ ነው ወይስ ደግሞ አደግ ማለት ከጀመረ በኋላ? ያ እንደ ማንኛውም ሰው 9 ወር ቆይቷል አይደል? 9 ወሩ 9 ወር ላይ የተዋሃደ ምንድን ነው የምትለኝ? ጥያቄ መቼ የተዋሃደው ነው? መለኮት እስኪ እንደ አዋቂ ሰው አውራ ፕሊዝ። ጥያቄ ራሱ ምንም 9 ወር ከሆነ አሁን ደግሞ ጥያቄውን መካር ጀመርክ። 9 ወር ከሆነ ዊች ሚንስ ማሻአላ። ስለዚህ መለኮት የተዋሃደው ከስጋ ጋር ነው። ስጋው አምላክ ሆኗል የሚለው ፖይንት ትያዛለህ። አሁን ደግሜ ልጠይቅህ፣ መለኮት ከስጋ ጋር የተዋሃደው መቼ ነው? ምንድን ነው የሚያዘው? ነገር እኮ ከመጀመሪያ ጀምሮ የተዋሃደው የተያዘው አልኩህ። የተዋሃደው መቼ ነው? ከመጀመሪያ ጀምሮ። መጀመሪያ መቼ? ገብርኤል ሲያበስራት እሷን ጽንሱ ሲፈጠር። ስለዚህ ገብርኤል ሲያበስራት ተዋህዶ አይደለ? ያ ገብርኤል ሲያበስራት የስንት እርጉዝ ነበረች ማርያም? የስንት እርጉዝ ነበረች ማርያም? የስንት ወር እርጉዝ ነበረች ማለት ስንት ወር ካረገዘች? በቃ እንደ ማንኛውም ሰው ተረገዘ፣ ከዛ ተወለደ። እሱም አይደለም እንዴ?
ግን መለኮት ሲዋሃድ በዚህ መሀል እኮ ችግሩ እንደ ማንኛው ሰው ሳይሆን የሆነ ኢየሱስ መሀል ላይ አምላክ ገብቶሃል? አቤት ያ እንትን ይሄ አሁን የነበረውን ሀሳብ እናጥረው። ስኩና ነው አለካ። አሁን ይምሩ እያለክ ያለው ስጋው ፍጡር ነው። ከዛ ከተዋሃደ በኋላ ፍጡርነቱ አበቃና ፈጣሪ ሆና አይደለም። ፍጡር ነው ማለት ስጋ ፍጡር ነው የሚባለው እኮ በቃ ስለተወለደ ስጋ ስለሆነ እኮ ነው ፍጡር ነው የሚባለው። እኔ ያልክ ያለሁት ስጋው ቆይ ስጋው ድንግል ማርያም ማህፀን ውስጥ ከመጸነሱ በፊት ነበረ? እንደዛ አይደለም ያልክ ያለሁት። ድንግል ማርያም ልመልስልሽ። ያንተን ሀሳብን አውቀዋለሁ። ክርስቶስ ከመጸነሱ በፊት ማርያም ብቻ ነበረት። ኦኬ ከሷ ተጸነሰ። ስጋው ነበረ ወይ? ያ ጽንሱ ግን ተዋህዶ ነበር እያልኩ ነው። ከመጀመሪያ ያልተዋሃደበት ጊዜ ያልተዋሃደበት ጊዜ አለ። ስለዚህ ስጋው ፍጡር ነዋ። ከዛ ልክ ሲዋሃደው ፍጡርነቱ አበቃ። አልነበረም፣ ያልተዋሃደበት ጊዜ አልነበረም። እንዝጋው። ምንም የሚቀይረው ነገር የለም። ምን አልከኝ? በነገራችን ላይ ይምሩ ምን እንደሆነ ታውቃለህ? ኦርቶዶክሶች ላይ እንደዚህ የሚያምኑ አሉ። ከድንግል ማርያም ነው ስጋ የወሰደው ብሎ የሚያምኑ አሉ። በቃ የድንግል ማርያም ስጋ ፍጡር ስለሆነ የማርያምን ስጋ ነው የለበሰው ብሎ ያምናሉ። ይህን ታውቃለህ ይምራን? ማለት ይችላሉ። ብዙ ሰው እኮ ማለት ይችላል። ኔትወርክ እና እንዲህ የሚያምኑ ኦርቶዶክሶች አሉ፣ በስነስርዓት አባቶች አሉ። የማርያም ስጋ ነው የተሰቀለው፣ ማርያም ለእኛ ብላ ተሰቅላለች ብሎ ያምናሉ። ለምን ሲባል ኢየሱስ ክርስቶስ የማርያምን ስጋ ነው የወሰደው። ገባቸው? እና ልክ ከማርያም ስጋ ወስዶ በቃ እዛው ተዋሃደ እና ከዚህ አንጻር ማለት ነው። እና ቀጥሉ ነው እና ምንድነው እዚህ ፖይንት ላይ እኔ ማንሳት የፈለግኩት በክርስትና ሃይማኖት ፍጡር ወደ ፈጣሪነት ተቀይሮ ይመለካል ማለት ነው። ማን ነው እንደዛ ያለ? ኦኬ እሺ፣ ስጋው ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ ነው የተፈጠረው? ያንን ቅጽበት አልክ እኮ ጽንሱ ሲፈጠር ራሱ የዛን የተዋሃደው። ቅጽበቱ ምንድን ነው እኮ? ቅጽበቱ ከተፈጠረ በኋላ ነው የተዋሃደው ወይስ ከተዋሃደ በኋላ? በቃ በአንድ ኦኬ፣ ጽንስ የሚፈጠርበት ታይም አለ አይደል? የሆነ ታይሚንግ አለ። ሶ ያንን ታይሚንግ ከተፈጠረ በኋላ ነው የተዋሃደው። ከተፈጠረ አይደለም በቃ ሴም ታይም ነው ያልኩ ነው። እንደዛ የሚባል ነገር እኮ ስጋው ፍጡር ነው። ከየት አመጣው? መረጃ ብጠይቃን ምንም መረጃ የለም። አንተም እንደተዋሃደ እኮ አታመጣም መረጃ፣ ምንም መረጃ የለም። ኧረ ብዙ ስኮላሮችን እሰጥሃለሁ። ዝም በል እኮ እሺ፣ ልንገርህ አሁን ከተዋሃደ በኋላ ነው የተፈጠረው ወይስ ከተፈጠረ በኋላ ነው የተዋሃደው? እኮ ነገርኩህ እኮ እዚህ ላይ ዘ ሴም ታይም እርሱ ተፈጠረም ተዋሃደም እኩል። ኦኬ ያ እንደዛ ነው። ኦኬ ስጋው ተፈጥሯል ተፈጥሯል፣ ግን ያለ መቀዳደም ነው የተዋሃደው እያልኩ ነው። እንደዛ ነው። እንዴት ነው የተፈጠረው? እንዴት ነው የተፈጠረው የሚለውን እኮ ጥያቄ ያመጣላል። ኦኬ ስጋው ፍጡር አይደለም ማለት ነው። ስጋው ከማርያም የተወሰደ ስለሆነ ፍጡር ነው እንላለን። እሱማ ከመወለዱ በፊት ብቻ ሳይሆን ከተወለደም በኋላ እኮ የተፈጠረ ነው ስጋው። ያ አስቀድሞ ካልነበረ እኮ የተፈጠረ ነው ማለት እኮ ነው። እሱ እኮ ያጨቀጭ። ስለዚህ ፍጡር ፈጣሪ ሆኗል። ፍጡር ነበረ፣ ልክ ሲዋሃድ ፈጣሪ ሆነ። ስለዚህ